ተመልሰናል አድማጮቻችን አራዳ ኤፍኤም 5.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። ትናንትና ምሽት በኤምሬትስ የተደረገውን ጨዋታ እንመልከት። ከፍተኛ ትኩረት የተሰጠው ጨዋታ ነበር። በቡድኖቹ ወቅት አቋም መነሻነት ደግሞ ይሄ ቡድን ያሸንፋል ብሎ በእርግጠኝነት ለመናገር የሚያስቸግር ነበር። አርሰናል ያው በሜዳ ያደረገው ጨዋታ ስለሆነ ወይም ይህንን ጨዋታ ግቦች ማስቆጠር አለበት ተብሎ ስለታሰበ ለአርሰናል የተወሰነ እድል ተሰጥቶት ነበር። ነገር ግን ይህንን አልተመለከትንም። በተለይ ደግሞ በመጀመሪያዎቹ 25 ደቂቃዎች ላይ የፔጄ በላይነት አስደናቂ ነበር። በርካታ ግቦችን ማስቆጠር የሚችሉባቸው እድሎች ነበራቸው። ጨዋታው መጨረሻ ላይ ነው መጀመሪያ ላይ በተለይ ነበራቸው እንደዚሁ የግብ ማግባት እድል ጥሩ እንደነበር ተመልክተናል። ይህንን ጉዳይ እንመልከተው። የቶማስ ፓርቲ ያለመኖር በአርሰናል በኩል ትልቁ ክፍተት ሆኖ ተመልክተናል። እናንሳው ይህንን ጉዳይ። ልክ ነው ምሳ። ትላንት ከጨዋታው ፊት ማንን እንገምታለን ስንል ትንሽ ለአርሰናል አድቫንቴጅ ሰጥተሽ ነበር። አርሰናል በሜዳውም ስለነበር ጨዋታውን ያደርግ የነበረው ከአንቺ ኤክስፔክቴሽን አንጻር ያው ፔጄ በጣም የተሻሻለ ቡድን እንደሆነ ዛሬ 2 ሳምንት በሰፊው አንድ ፕሮግራም ሰርተን ነበር ከአስቶን ቪላ ጋር ከመጫወታቸው በፊት። ለምን ይሄኛው የሉዊስ ኤንሪኬ ቡድን ከዚህ በፊት በካታር ስፖርት ኢንቨስትመንት ዘመን ለመገንባት ተሞክሮ ከነበረው የፔጄ ቲም ለምን ይለያል የሚለውን ለምን እንደዚህ ይጫወታል የሚለውን በተመለከተ ለማንሳት ሞክረ ነበር። በፊት የስታሮቹ ቡድን ነው፣ አሁን ያሰልጣኙ ቡድን ነው። ስታሮች አሉት ግን እንደ ሜሲ ወይ እንደ ኔይማር ወይ እንደ ምባፔ ወይ እንደ ዝላታን ወይ እንደ ካቫኒ አይነት ስታሮች አይደሉም። እና ምን ሆኖ አገኘሽው ጨዋታውን? ከግምትሽ ፍጹም ውጪ ሆነ ወይስ እንደጠበቅሽው ሆነ? ትንሽ ከግምቴ ውጪ ነው። ትንሽ ፔስጂን ያው በተደጋጋሚ ስናነሳ ስለነበር እዚህ ፕሮግራም ላይም ደግሞ በሻምፒየንስ ሊግ ጨዋታዎች ከመጀመሪያ ጀምሮ ስላየ ነው እድገቱን ማየት በጣም ቀላል ነው። ግን እኔ በዚህ መጠን አርሰናል በራሱ በጣም ጥሩ ቡድን ስለሆነ በዚህ መጠን አርሰናል ላይ ብልጫ ይወስዳል ብዬ አልጠበቅኩም። በእኔ እይታ ደግሞ በዚህ ውድድር ዓመት አርሰናልን ከሌሎች ቡድኖች በርቀት የፈተነው ቡድን የትናንትናው ፔጄ ነበር። ከራሱ ከፔጄ ጋር ጨዋታ አድርጓል ከዚህ በፊት ግን በርቀት የፈተነው ቡድን ወይም ዶሚኔት ያደረገው ቡድን ፔስጂ ነው ብዬ ነው ማስበው። በጠባብ ውጤት ግን አርሰናል የሚያሸንፍ ነበር መሰለኝ የሜዳውን አድቫንቴጅ ተጠቅሞ፣ ግን በጠባብ ውጤት ፔስጂን ያሸንፈው። ያው እኔ ለፍጻሜ ገምቻለሁ ፔስጂን፣ ግን የትናንትናውን ጨዋታ ያሸንፋል የሚል እምነት አልነበረኝም። ያሸንፋል ብቻ ሳይሆን እኔ ሜዳ ላይ ያየሁትም እንቅስቃሴ ያልጠበቅኩት ነው። ልክ ነው። በጣም ጥሩ ቡድን ነው ፓሪስ ሳን ዠርማን። ለምን የዛሬ 2 ሳምንት እንደዚህ በሰፊው ስለ ፓሪስ ሳን ዠርማን እንዳነሳን ማረጋገጫ ይመስለኛል። ትላንትና በተለይ የመጀመሪያው 20 ደቂቃ ያንን የመጀመሪያውን 20 ደቂቃ ኢንቴንሲቲ ለ90 ደቂቃ ይዘው መቆየት አልቻሉ። ለ90 ደቂቃ ተመሳሳይ ዶሚናንስ አልነበራቸውም። ሉዊስ ኤንሪኬም ከጨዋታው በኋላ በአርሰናል ዶሚኔት የተደረግንባቸው የጨዋታው ምዕራፎች ነበሩ፣ ስለዚህ መጠንቀቅ አለብን፣ ጨዋታው ሪራይት ሊደረግ ይችላል። አምናኛ የመጀመሪያውን የባርሰሎናን ጨዋታ በሜዳችን ተሸንፈን ከሜዳችን ውጭ ቀልብሰነዋል፣ ስለዚህ እኛ ራሳችን እናውቃለን። ወይም የሊቨርፑልን ጨዋታ በዚህ አመት የመጀመሪያውን ጨዋታ በሜዳችን ተሸንፈን ግን በሚቀጥለው ጨዋታ ቀልብሰነው እናውቃለን። አላለቀም። በተለይ ማርጅኑ ልክ አምና በባርሰሎና 3-2 ስንሸነፍ በዚህ አመት በሊቨርፑል 1-0 ስንሸነፍ ማርጅኑ ጠባብ እንደሆነ ስለምናውቅ ካምባክ አይኖረውም ማለት አልችልም የሚል አስተያየት ሰጥቷል። ግን እኔ በተለይ የመጀመሪያው 20 ደቂቃ በዶሚናንስ በኩል ማለት ነው፣ ግን በአጠቃላይ በ90 ደቂቃ ውስጥ ደግሞ ባሳዩት የላቀ ማቹርድ የሆነ ፕሮፌሽናል ፐርፎርማንስ በፓሪስ ሳን ዠርማን እድገት ውስጥ ያሉትን ቅንጣቶች በሚገባ ፍንትው አድርጎ ያሳየ ምሽት ይመስለኛል። ያው ምሳ በእንደዚህ አይነት ደረጃ በቻምፒየንስ ሊግ ማርጅን ስትደርሺ ትንንሽ ሚሊሜትሮች፣ ኢንቾች አሸናፊን ከተሸናፊ ይለዩታል። የሴንቲሜትር ጉዳይ ነው በሜሪኖ ጎል ማስቆጠርና አለማስቆጠር መካከል የነበሩ ማርጅኖች ናቸው። የአንድ ቁልፍ ተጫዋች አለመኖር ትልቅ ልዩነት ያመጣል። ለዚህ ነው ኖክአውትን በተመለከተ በጣም የማይተነበይ የቻምፒየንስ ሊግ የጥሎ ማለፍ ጨዋታዎችን ወይም በጠቅላላ የጥሎ ማለፍ ጨዋታዎችን የማይተነበዩ የሚያደርጋቸው በአጉል ጊዜ የአንድ ቁልፍ ተጫዋች አለመኖር፣ ወይ የሴንቲሜትር ጉዳይ፣ ወይ የአንድ ውሳኔ ጉዳይ፣ ወይ የአንድ ትልቅ ስህተት ጉዳይ፣ ወይ የአንድ ተጨማሪ አስደናቂ ጎል ትልቅ ልዩነት ያመጣል። ግን እንዳነሳሁት የመጀመሪያ 20 ደቂቃ እኔ ከምን ጋር አነጻጽረዋለሁ? በእንግሊዝ እግር ኳስ ውስጥ ታይቶ የማይታወቅ የፕሬሲንግ አጫወትን የጓርዲዮላ ባርሰሎና አሳይቶ ነበር 2010 አካባቢ ይመስለኛል። የፔፕ 2009-10 ሲዝን በኋላ ጨዋታ 2-2 ነው ያለቀው። አርሰናል 2-0 ይመራ ነበር። ቬንገር ቲዮ ዋልኮትን አስገቡት፣ እሱ ላይ ጥፋት ተሰራ።
እና አስቀድሞም ግን ጎል አስቆጥሮ ነበር። ጨዋታው 2-2 አለቀ። የመጀመሪያው 20 ደቂቃ ግን ጆናታን ዊልሰን እንደሚለው በሀገረ እንግሊዝ እንደዚህ አይነት ሃይ ቴምፖ ፕሬሲንግ እና ፍጹም ያልተለመደ ዶሚናንስ አልታየም። ያኔ አርሰናል በዛ ጊዜ በፖሴሽን ከሁሉም የእንግሊዝ ቡድኖች የላቀ ቴክኒካል እግር ኳስ የሚጫወት ብዙ ሙቭመንት ያለው ብዙ ፍሉዊዲቲ ያለው እንደ ድሮ ዋንጫ የሚያሸንፍ ቡድን ባይሆንም ግን በዛ የሚታወቅ ቡድን የነበረው የጓርዲዮላ ባርሴሎና መጣና ይሄ ሼል ሾክ አደረጋቸው። የመጀመሪያው 20 ደቂቃ የመጀመሪያው 30 ደቂቃ ጓደኛችን ልዑል አይቻላቅም ራሱ ይላል እንደ አይነት የመጀመሪያውን 20 ደቂቃ ወይም 30 ደቂቃ ዶሚናንስ። ያሁኑ አርሰናል ላይ ያኔ የነበረው አርሰናል የተለያየ ነው። ያኔ የልጆች በጣም የልጆች ቡድን የነበረው የኦስቴሪቲ ዘመን ነበር። አሁን የበለጠ ጠንካራ ቡድን ለዋንጫ የሚፎካከር ቡድን ተገንብቷል። ግን በባላጋራ ቡድን በጨዋታው የመክፈቻ ደቂቃዎች ላይ የነበረው ብልጫ ግን በመጠኑ ያንን የባርሴሎናን የጓርዲዮላን ቡድን የሚያስታውስ ነው። ግን ከጓርዲዮላ የሚለየው ደግሞ ይሄ በጣም ቨርቲካል ነው፣ በጣም ፈጣን ነው። ያኛው ሆሪዞንታል ነው፣ የበለጠ ኳስ ይዞ መቆየት የሚፈልግ አንድ የጎል ሙከራ ከማድረግ በፊት የ15 ፓሶች ቅብብል የሚወድ ይህንን አሰልጣኙ በግልጽ የሚናገርበት ቲኪታካ የሚለውን ተርሚኖሎጂ ራሱ ባይወደውም ቲኪታካ ማለት ኳስ ለመያዝ ብቻ የሚደረግ እንጂ ብዙ የማጥቃት ዓላማ የሌለው ነው። ሰዎች የኔን ባርሴሎና የቲኪታካ ቡድን ነው ሲሉት በትክክል እያብራሩት አይደለም። የኔ ቡድን የቲኪታካ ቡድን አይደለም ብሎ ቢከራከርም ነገር ግን ተመሳሳይ ዶሚናንስ ነበር። ይሄኛው ግን የበለጠ ቨርቲካል የበለጠ ኦልድ ፋሽን የክንፍ ተጫዋቾች የሚጠቀም ነው። እንደ ክቪቻ ክቫራትስኬሊያ አይነት ተጫዋቾች የሚጠቀም ነው። የመጀመሪያው 20 ደቂቃ እንዳልኩት በሁሉም የሜዳው ክፍል በጣም የሚያስገርም ብልጫ ይዞ ነበር የጀመረው። እዚህ ላይ በ3 ደቂቃ ወይ በ4 ደቂቃ ውስጥ ጎል ማስቆጠር እንደሚያግዝ ግልጽ ነው። ይህን ደግሞ በብዙ ጨዋታዎች ላይ በዚህ ውድድር ዘመን ፔዤ አድርጎታል። እና አንድ ያየሁት ነገር እና ሌሎች አሰልጣኞች ብዙ ለምን እንደማያደርጉት ማልረዳው በኮርስ ኃይለኛ የማሰልጠን ችሎታ የተጫዋቾች ካራክተሪስቲክስ የተለያዩ ስፔሶችን ይዞ የመጫወት ችሎታ የሚጠይቅ ነው። ግን ከፊት ያለው ፍሉዊዲቲ ተጫዋቾች በዛ 20 ደቂቃ ውስጥ ክቫራትስኬሊያ፣ ዴምቤሌ፣ ዱዌ አንድም ፊክስድ ፖዚሽን አልነበራቸው። አንደኛው አንድ ጊዜ መሀል ላይ አንድ ጊዜ መስመር ላይ ክቫራትስኬሊያ አንድ ጊዜ መሀል ላይ አንዴ ግራ አንዴ ቀኝ የሆነ ከፍተኛ የተናበበ ሙቭመንት ያለው ግን አሰልጣኙ የሆነ ዲግሪ ኦፍ ፍሪደም ሰጥቷቸው እንደፈለጉ እየዋለሉ ቶሎ ቶሎ ቦታ ላይ የተለዋወጡ የባላጋራ ቡድንን መዋቅር ኮንፊውዝ የሚያደርግ ግራ የሚያጋባ አይነት በሌሎች ብዙ ቡድኖች ላይ የማናየው ከፍተኛ ሙቭመንት ነበር። ተጫዋቾች የሚሰጣቸው ቦታ አለ፣ ታክቲካዊ ግዴታ አለ። በተለይ ከኳስ ውጭ ያለ ታክቲካዊ ግዴታ ያንን በጣም ግልጽ ነው። ክቫራትስኬሊያ የሚያደርገውን ነገር ሌሎቹ ብዙ የሚደነቁት በዓለም ላይ ከአጽናፍ ስማቸው የሚነሱት ስታሮች አያደርጉት። ሁለተኛ ፉልባክ ነው ቡድኑ በሚከላከልበት ጊዜ። ሁሌ የማነሳው ልዩነት እሱ ነው። ብዙ ርቀት የምትሄድ ቡድን ነው የሚያስብለው እምባፔ አያደርግም። ያንን ግራ ላይ ሲጫወት እናውቃለን። በፍጹም ወክ ነው የሚያደርገው ክቫራትስኬሊያ። ያንን ሁሉ 50-60 ሜትር ተመልሶ በጥቂት አጋጣሚዎች ነው ሳካና ኑኖ ሜንዴሽ 1-1 የተገናኙ። ብዙ አላስታውስም 1-1 የተገናኙ። 1-1 እንዳይገናኙ ለማድረግ ወይ ጆአው ኔቬስ ይወጣል ወይ ክቫራትስኬሊያ ወደ ኋላ ይመለሳል። ስለዚህ ደብል ቲም ያደርጋል። ይሄ ነው ዩኒክ የሚያደርገው ከሌሎቹ የፔዤ ቡድኖች። ብዙ ጊዜ የምናነሳው ይሄኛውን ታታሪነት ነው። ግን የመጀመሪያው 20 ደቂቃ እንዳልኩት ከፊት ፍሉይዲቲው አለመገመቱ የቦታ ልውውጡ ሁሉ ያስደንቅ ነበር። ጎሉ ሲቆጠር ለዚህ በጣም በጣም ጥሩ ማሳያ ይሆናል። ልክ ከኑኖ ሜንዴሽ ኳሱን ዴምቤሌ ሲቀበል ሴንተር ሰርክል የሚሏት መሀል ሜዳ ክበቧ ውስጥ ከክበቡ ወደ ራሱ ሜዳ ያለችዋ የሰርክሏ ጫፍ ላይ ሆኖ ነው ኳሱን የተቀበለ። ሐሰተኛ 9 ቁጥር ነው። በጣም ድሮፕ ያደርጋል። ከዛ ኳሱን ይዞ ሲዞር ለምሳሌ ፖዝ አድርገሽ ብታዩ ሴንተር ሰርክል ውስጥ አንድ ያርሰናል ተጫዋች የለም፣ ግን ድሮፕ ያደርጋል። በጣም ወደ ኋላ ይመለሳል። ምን ያህል የእንቅስቃሴ ነጻነት እንዳለው የሚያሳይ ነው። አሁን በዚህኛው ጎሉ በተቆጠረበት አጋጣሚ በአንድ ፓስ ነው 4 የአርሰናል ተጫዋቾችን የቆረጣቸው ኑኖ ሜንዴሽ። አሁን ጨዋታው ተጀምሮ የለ በኤምሬትስ የነበረው የጨዋታው የመጀመሪያ አትሞስፌር የሚገርም ነው። ስለዚህ አርሰናልም ትላንት እንዳነሳ ነው በጣም ጥሩ የፕሬሲንግ ቡድን ነው። 4 ተጫዋቾችን ኮሚት አድርጓል።
የግራ መስመር ተከላካዩን ቡካዮ ሳካ፣ የግራ መስመር የመሀል ተከላካዩ ዊሊያም ፓቾን፣ ማርቲን ኦዴጋርድ፣ ማርኪኞስን፣ ጋብርኤል ሊያንድሮ ትሮሳር ፕሬስ ለማድረግ ይሞክራሉ። ቪቺኛን የፓሪስ ሳን ጀርማውን ጥልቅ አማካይ ደግሞ ሜሪኖ ይከተላል። አሁን በዚህ መሀል የተሰጠ መመሪያ ሊሆን ይችላል። ጎል የተቆጠረበትን ቅጽበት ነው እያነሳው ያለሁት። ዴክለር ራይስ የአርሰናል 6 ቁጥር ሆኖ ነው ጨዋታውን የጀመረው። ግን አንድ የተሰጠው መመሪያ የሚመስለው ዩሪየን ቲምበር እና ክቪቻ ክቫራስኬሊያ በጣም ጥሩ አብዶኛ ስለሆነ የትኛውንም የባላጋራ አብዶኝ መስመር ተከላካይ አንድ ለአንድ በቀላሉ ማለፍ ስለሚችል ቲምበር ለብቻው እንዳይተው መመሪያ የተሰጠው ይመስላል። ስለዚህ ልክ እንቅስቃሴው ሲጀመር ወይ ፔዤ ማጥቃት ሲጀመር ወደ ቀኝ አድልቶ ደብል ቲም ለማድረግ ወይም የሁለት ላንድ ኦቨርሎድ ለመፍጠር ነበር ይሞክር የነበረው። ስለዚህ ምን ሆነ? ከሴንተር ሰርክሉ ወይም 6 ቁጥር ተጫዋቾች ቢያንስ በንድፈ ሀሳብ ደረጃ እንዲገኙ በሚፈለግበት ዞን ውስጥ አልነበርም። ከዚያ አንድ በጣም ኢንትረስቲንግ ሩጫ ጎሉ ሲቆጠር ምናልባት ያንን ድንቅ አሲስት የክቫራትስኬሊያን አሲስት በሁለት እግሩ ተጨርፎ ነው ጎሉን ያስቆጠረው ዴምቤሌ። ግን የሱን ጎል የመስመር ሰንጣቂ 4 ተጫዋቾችን በአንድ ጊዜ ከጨዋታ ውጭ ያደረገው የኑኖ ሜንዴሽ ፓስ እነዚህ ይጠቀሳሉ። ግን የፋቢያን ሩይዝ የአግድሞሽ ሩጫ የአርሰናሉን የቀኝ መስመር ተከላካይ ዩሪየን ቲምበርን የአግድሞሽ ሩጫ አድርጎ እንዲከተለው ወደ ሳጥን እንዲገባ አደረገው። በዚህ በቀኝ በኩል ለክቫራትስኬሊያ ነው 20 ሜትር የሚሆን ክፍት ቦታ ኳሱን እየገፋ ሲመጣ እሱ ኳሱን በተቀበለበትና እንደገና እሱን ለመከላከል ወደ መስመር ሺፍት እያደረገ ባለው በዩሪየን ቲምበር መካከል በትንሹ 15-20 ሜትር የሚሆን ዲስታንስ ነበር። ራይስ ዘግይቶን የተመለሰው ያ ፖዚሽን ላይ አልነበረም። ክቫራትስኬሊያ ያንን ኳስ ሲያስቆጥር አጠገቡ ማንም አልነበር። ሳጥን ውስጥ ያንን ኳስ ሲመታ በዚህ ሰዓት በ5 የአውሮፓ ሊጎች የሱን ያህል ጎል ያስቆጠረ ተጫዋች የለም። ትላንትና 20-25 ከገባ በኋላ ብቻ 25ኛ ጎሉ ነው ይሄ ተጫዋች። በቻምፒየንስ ሊግ 7 ጎሎች አስቆጥሯል። ልክ ነው፣ ሰሞኑን ጎል እያስቆጠረ አልነበረም፣ ግን በጨዋታዎች ላይ ልዩነት እየፈጠረ ነበር። የቪላ ሁለቱም ጨዋታዎች ላይ አሲስቶች አድርጓል። አሲስት የሚያደርገው ልክ ትላንት እንዳደረገው ድሮፕ እያደረገ ወደ መሀል እየተመለሰ ከዛ ግን ልክ አንዳንድ ጊዜ የተለመደ የሐሰተኛ 9 ቁጥሮች የሚና ኢንተርፕሪቴሽን አለ። የበለጠ ፋሲሊቴተሮች እንደሆኑ አድርገን ነው የምንወስደው። ነገር ግን በዚህ ቅጽበት ውስጥ 5 የፔዤ ተጫዋቾች የአርሰናል ሳጥን ውስጥ አሉ። ዘግየት ብሎ ያንን የሪቨርስ ፓስ ለመቀበል እዛ ትክክለኛ ቦታ ላይ የነበረው ኡስማን ዴምቤሌ የሁለት እግር ተጫዋች ነው። በየትኛውም እግሩ ጎል ማስቆጠር ይችላል። በፊት በብኩንነቱ ነበር የሚታወቀው። ትላንትና ግን ራያ እድል አልነበረውም። በሁለት እግሩም በጥቂቱ ጨረፍ መደረጉ የበለጠ ግብ ጠባቂው ኳሱን ለማዳል የነበረውን እድል ጠባብ አድርጎታል። ግን እዚህ ውስጥ የአርሰናል ዲስኦርጋናይዜሽን እንዳለ ሁሉ ማለት የፓርቴ አለመኖር፣ ያንን ሬድ ዞን የሚባለውን ሳጥኑ አካባቢ ያለውን ቦታ ፓትሮል ማድረግ አለመቻል አንደኛው ነገር እንዳለ ሆኖ ግን እንዳልኩት ፍሉይዲቲው በጣም የሚያስገርም ነው። ሙቭመንቱ ሁሉ በጣም የሚያስገርም ነው የነበረው። መሀል ቦታው ግን ባዶ ተትቶ ነበር። ልክ ኳሱን ሲቀበል እዛች ሰርክል ውስጥ አንድም የአርሰናል ተጫዋች አልነበር። ከዛ በኋላ በባክፉት መሄድ ነበረባቸው። ጎል ተቆጠረ። ይሄ ቡድኑን በሚገባ ያብራራዋል። ቡድን ውስጥ ያለውን የማጥቃት ሀብት ብዛት ማለት ነው። በተለያየ መንገድ ጎል ማስቆጠር የሚችል በደንብ የሰለጠነ የአሰልጣኙ ቡድን ነው ፓሪስ ሳን ጀርመን። ግን ይሄ ብቻ አልነበረም። በዚሁ ጊዜ ውስጥ በመጀመሪያው 30 ደቂቃ ውስጥ ጨዋታው ሊያልቅ ይችል ነበር። አንደኛ በጣም አስደናቂ ሙከራ አድኗል ዳቪድ ራያ ከዴዚሪ ዱዌ። ሁለተኛ በዚሁ የጨዋታው ጊዜ ውስጥ የፍጹም ቅጣት ምት ሊሰጥ ይችል ነበር። ዩሪየን ቲምበር ክቫራትስኬሊያ ላይ ጥፋት ሰርቷል። በቻምፒየንስ ሊግ ኳሱን የመጫወትም ኢንቴንሽን አልነበረው። በእኔ አስተያየት የፍጹም ቅጣት ምት ሊያሰጥ ይችል ነበር። ቢያንስ በዳኛው ሪቪው ሊደረግ ይገባ ነበር። ቅርብ ነበሩ ዳኛው፣ በጣም ጥሩ ዳኛ ናቸው። ከሞላ ጎደል አንዳንድ ውሳኔዎች ላይ የተለያየ ስሜት ሊኖር ይችላል። ለምሳሌ ያ ሳካ ጥፋት ሰራ ተብሎ የተሰጠው የቅጣት ምት የእሳቸው ውሳኔ አይደለም፣ የረዳት ዳኛቸው የመስመር ዳኛው ውሳኔ ነው። የፍጹም ቅጣት ምት ማለት የፍጹም ቅጣት ምት ቢሰጥ አርሰናል ወደ ጨዋታው ለመመለስ የነበረው እድል የበለጠ ይወሳሰብ ነበር ማለት ነው። በዚህ የጊዜ ኢንተርቫል ውስጥ ሙከራው 30ኛው ደቂቃ ላይ ነው። በመጀመሪያው 20 ደቂቃ ውስጥ ነው ክቫራትስኬሊያ ያንን የፍጹም ቅጣት ምት ሊያገኝ ይችል የነበረው እና በጣም የሚያስገርመው የፔዤ የኳስ ቁጥጥር መጠን በዚያ ጊዜ ውስጥ አሁን አማካዮቹን ታያለሽ። ፋቢያን ሩይዝ ረጅም ነው፣ ፈጣን አይደለም፣ በጣም ረጅም ነው።
ከዛ በስተቀር ከኛ ሀገር እግር ኳስ ተጫዋቾች በቁመትም በተክለሰውነትም በግዝፈትም ሜቢ በፍጥነትም አይበልጡም ሁለቱ ፖርቱጋላውያን አማካዮች። ቪቺኛ በወልቭስ ተጫዋቱ ያልተሳካለት ተጫዋች እንደገና ወደ ፖርቶ መመለስ የነበረበት ተጫዋች ነው። ጆአው ኔቬስ በእድሜ በጣም ትንሽ ነው፣ በእድሜ በጣም ለጋ ነው፣ በቁመትም ያን ያህል ግዙፍ አይደለም፣ አጭር ነው እንዲያውም በጣም ግን በቴክኒክ የላቀ ቴክኒካዊ ኤክሰለንስ ያላቸው ተጫዋቾች ናቸው። ፖርቱጋል ለምን ሃይ ኳሊቲ ተጫዋቾች በቅርብ ጊዜ በገፍ እያፈራች እንደሆነም የሚያሳይ ነው። ይሄ የአማካይ ክፍል ሜቢ በዚህ ሰዓት በአውሮፓ ቤስቱ የአማካይ ክፍል ሊሆን ይችላል። ጆአው ኔቬስ 20 ዓመቱ መሆኑ ብቻ ማሰብ ያስቸግራል። አሁን የመጀመሪያው 20 ደቂቃ ውስጥ እያንዳንዱ የፔዥን ማጥቃት ትሪገር የሚያደርጉት ፓሶች ይነሱ የነበሩት ከጆአው ኔቬስ ነው። በጣም የላቀ ቴክኒካዊ እግር ኳስ ነው የሚጫወቱት ካለ ለምን ማኑኤል ኡጋርቴ ለፔዥ እንዳልሆነም በዚህኛው የመጀመሪያው 20 ደቂቃ ውስጥ ማየት ይቻላል። ይሄ የአይነት የቦር ሰርኩሌሽን ከሱ ጋር ሊኖር አይችልም። አምና አይተነዋል እዚህ ቡድን ውስጥ በጣም ጥሩ ተጫውቷል በራሱ መንገድ፣ ግን የበለጠ ዲስትሮየር እንጂ ኳስም ፓስ ሲያደርግ ለምሳሌ 93-94% የፓስ አኪዩሬሲ ነበሩ፣ ግን አብዛኞቹ የአግድሞሽ ኳሶች ወይም ለማነው የጎን ፓሶች ሴፍ ፓሶች ለተከላካዮቹ ለመሀል ተከላካዮቹ ወይ ለግብ ጠባቂው የሚደረጉ ፓሶች ነበሩ። ይሄኛው ግን ቴምፖ ሴተር ነው። ራሱ የበለጠ ፕሌይ ሜከር የሆነው ቪቺኛ ነው። የቪቺኛን አስደናቂነት በሚገባ እናውቃለን። ግን ቶማስ ፓርቴን አርሰናል እዛ ቦታ ላይ ምን ያህል እንዳጣው የሚያሳይ ነው። እዛ የቤርናቤው ጨዋታ ላይ አልቋል ጨዋታውን አርሰናል 5-1 እየመራ ነው። ምንም የሚፈጠር ነገር አልነበረም። በእንደዚህ አይነት ሞመንቶች ላይ መረጋጋት እንዴት እንደሚያስፈልግ በቃ የአንድ ደህና ተጫዋች መጉደል የአንድን ቡድን እጣ ፈንታ ይወስኗል። እርግጠኛ አይደለሁም ፓቬል ኔድቬድ እንደዚህ ኬርለስ ሆኖ አይደለም፣ ግን ከዩቬንቱስ ጋር በነበረው የቻምፒየንስ ሊግ ሴሚፋይናል 2003 ያንን ጥፋት ባይሰራ ኖሩና የ2003 ቻምፒየንስ ሊግ ፋይናል ላይ ቢደርስ ኖሩ በወቅቱ ባሎንዶር ያሸነፈ ተጫዋች ነው። ሜቢ ወደ መለያ ምት ላይ ሄዱ ይችሉ ነበር። 0-0 ነው ያለቀው ጨዋታ። በጣም አሰልቺ የኦልትራፎርድ ቻምፒየንስ ሊግ ፋይናል ነበር። በኋላ መለያ ምት ዲዳ እነዛን የመለያ ምቶች አዳነና ሚላን የቻምፒየንስ ሊግ ሻምፒዮን ሆነ። ለምን ኔድቬድ አልነበረም? አንድ ትልቅ ፋክተር ነበር። ምን ያህል ወሳኝ እንደነበር የምታውቂው በሚቀጥለው ዓመት የባሎንዶር አሸናፊ ሆነ። ምንም እንኳ በቻምፒየንስ ሊግ ፋይናል የተሸነፈው ቡድን አባል ቢሆንም ዋጋ አልከፈሉበትም። ግን 99 እነ ሉተር ማታያስ፣ ማሪዮ ባስለር፣ ስቴፋን ኤፈንበርግ ያሉበት የባየር ሚኒክ አማካይ ክፍል ማንቸስተር ዩናይትድ እንደዛ ዶሚኔት ሲያደርግ አጋጣሚ አልነበረም። ምክንያቱም ሮይኪንና ፖል ስኮልስ በቅጣት ምክንያት እዛ ጨዋታ ላይ አልተሰለፉ። መጨረሻ ላይ ያ የቻምፒየንስ ሊግ ፋይናል የሚታወሰው በማንቸስተር ዩናይትድ በ28 ምናምን ሰከንድ ልዩነት ውስጥ በተቆጠሩት 2 ጎሎች ምክንያት ነው። በአክቲቭ ፕሌይንግ ታይም ውስጥ የ28 ሰከንድ ልዩነት ነው በሼሪንገም እና ሶልሻ ጎሎች መካከል የነበረው። ቁልፍ ተጫዋች በሚታጣበት ጊዜ ኦፍኮርስ በትልቅ ጨዋታ ላይ እንደዚህ አይነት ትልቅ ጉድለት ያመጣል። ምክንያቱም አርሰናል እንዳለ የአማካይ ክፍሉ ሪጂግር ይሸፍል ማድረግ ነበረበት። ትላንት እንዳነሳ ነው ትሮሳር በዋና ዋና ጨዋታዎች እንደምናየው የአርሰናል 9 ቁጥር ሆኖ አይጀምርም። የሪያል ማድሪድ ሁለቱንም ጨዋታዎች አልጀመረም። ሜሪኖ ነበር ይጀምር የነበረው። ስለዚህ ፓርቴን ወደ 6 ቁጥር ማምጣት ሜሪኖን እስካሁን ወደ አርሰናል ከመጣበት ጊዜ ጀምሮ ጎልቶ ባልታየበት የአርሰናል 8 ቁጥር ቦታ ማጫወት እና ትሮሳርን ማስጀመር ነበረበት። ምናልባት ይሄም የአርሰናል አማካይ ክፍል እየሰራ የነበረውን ከማድሪድ ጋር በጣም ጥሩ የተጫወተውን የአማካይ ክፍል ማሸጋሸጉ አንድ መጠነኛ ልዩነት አምጥቶ ሊሆን ይችላል። ግን የመጀመሪያው 20 ደቂቃ ገደማ በጣም የሚያስደንቅ ነበር። ከዚያ በኋላ ከዛ በኋላ የነበረው ሌላ አይነት መልክ የታየበት የበለጠ የመከላከል ጥራት የታየበት ብዙ በመከላከል ጥራት የሚደነቅ ቡድን አይደለም። የፔዥ ቡድን የበለጠ ዶሚኔት በማድረግ በፕሬሲንግ በፖሴሽን እንዳልኩት በአታኪንግ ፍሉይዲቲው በምኑ የሚታወቅ ቡድን ነበር። ነገር ግን መከላከል ባለባቸው ጊዜ ከጨዋታው በኋላ ቪቺኛ እንዳለው መከላከል በነበረብን ጊዜ በሚገባን የተከላከል ነው የሚል አስተያየትም ሰጥቷል። ግን የጨዋታው አጀማመር እንዳልኩት በጣም ወሳኝ ነበር። አንዱ ታስታውሽ እንደሆነ ያ የሚኬል አርቴታ ዶክሜንተሪ የሱ ዶክሜንተሪ ብቻ አይደለም ግን የአርሰናል ኦል ኦር ናቲንግ ዶክሜንተሪ እንደወጣ ከዛ ተቀንጭበው ብዙ ከሚታዩ ክሊፖች መካከል ፍልሚያዎች ሲሸነፍ በሳጫለሁ when I lose a duel I am upset የሚለው ከአንድ ዩኒካስ ወይ ፌካፕ ከሆነ ሽንፈት ወይ ከሆነ መጥፎ ውጤት በኋላ ምን ያህል ዱዌሎች ማሸነፍ አስፈላጊ እንደሆነ ይናገር ነበር። የመጀመሪያዎቹ 20 ደቂቃዎች ላይ አርሰናል ያላደረገው እሱን አንደኛ በጣም ፊዚካል ቡድን እንዲሆን ተደርጎ ነው እየተሰራ ያለው። በቅርብ ጊዜ
አርሰናል የሚፈጽማቸው ዝውውሮችም እንደዚህ ፍልሚያዎችን ማሸነፍ የሚችሉ ቁመት ያላቸው ግዝፈት ያላቸው ፊዚካል ተጫዋቾችንም ማምጣት እና ከኳስ ውጪ በትጋት የሚሰራ በኤንሪኬ አገላለጽ ከዚህ በፊት በአውሮፓ ምርጡ ኦፍ ዘ ቦል ቡድን ኦፍ ዘ ፖሴሽን ቡድን ምናምን ብሎ እንዲያደንቀው ያደረገ በጣም ኃይለኛ የዱዌል ማሸነፍ ስኬት አለ። አሁን በመጀመሪያ 20 ደቂቃ የጠፋው እሱም ነው። ብዙ የአንድ ለአንድ ፍልሚያዎችን ይሸነፉ ነበር። አሁን አርሰናልን ልክ ትላንትና ዴምቤሌ እንዳደረገው እና መሀሉን ልክ እንደዛ ሰነጣጥቀው እንዳለፉት ብዙ ጊዜ አርሰናልን መሀል ለመሀል እንደዛ ፔኔትሬት ማድረግ አትችልም። በብዙዎቹ ጨዋታዎች ላይ ሪያል ማድሪድ ያንን ሞከረ። ሞድሪች፣ ቤሊንጋም ያሉበት የመልሱም ጨዋታ ላይ እንደዚሁ ቫልቬርዴ ምን ያሉበት የአማካይ ክፍል ያንን ማድረግ ቸግሮት ነበር። ስለዚህ አርሰናል ወደሚፈልገው የሜዳ ክፍል ኳሱ እንድትወስድ ያደርገዋል። ወደ ፍላንኮች፣ ወደ መስመሮች የባላጋራ ቡድን ኳሱን እንዲያወጣ ያስገድዳል። ከዚያ በኋላ የአርሰናል ፉል ባኮች በአንድ ለአንድ መከላከል በጣም የሚደነቁ የመስመር ተከላካዮች አሉት። በዛ የሪያል ማድሪድ ጨዋታ ላይ በድምር ሮድሪጎም ቪኒሽስም አንድም የተሳካ ድሪብል አልነበራቸውም። ምክንያቱም ቲምበር፣ ሉዊስ ስኬሊ በአንዳንዴ በውድድር ዘመኑ መጀመሪያ አካባቢ በተለይ ካላፊዮሪ ሲኖሩ የባላጋራ ቡድን የክንፍ ተጫዋቾች በቀላሉ የሚያልፏቸው ተጫዋቾች አልነበሩ። ትላንትና ግን ዱዌሎችን በቀላሉ ይሸነፉ ስለነበር የመጀመሪያው 20 ደቂቃ ላይ በጣም አስገራሚ ብልጫ ፔዤ ወስዶ ነበር። አንዳንድ የሚገርሙ ቁጥሮችን ማንሳት ይችላለሁ። የመጀመሪያው 20 ደቂቃ ላይ የነበሩ ቁጥሮችን አንድ ያስተዋልኩት ጎሉ ሲቆጠር ጨምሮ የነበረው የአርሰናል አንደኛው ችግር ትላንትና ስለ በጣም ጥሩ የፕሬሲንግ ቡድን ነው ስል ነበር። ቅድም ጎሉ ሲቆጠር 26 ያልተቆራረጡ ፓሶች ነው ፓሪስ ሳን ዠርማን ያደረገው። ከ10 አውትፊልድ ተጫዋቾች ግብ ጠባቂውን ሳይጨምር ማለት ነው። ከ10 አውትፊልድ ተጫዋቾች 9ኙ ነክተውታል። ቢያንስ አንድ ጊዜ ነክተውታል። 26 ፔዤ ኦፕታ እንዲህ አይነት ስታቶች የዛሬ 21 ዓመት ነው መያዝ የጀመረው። በየትኛውም የቻምፒየንስ ሊግ ጨዋታ 26 ያልተቆራረጠ ፓስ ካደረገ በኋላ ጎል አስቆጥሮ አያውቅም። አንድ ቡድን 26 ያልተቆራረጠ ፓስ አደረገ ማለት ቅድም ደግሞ የመጨረሻዎቹን 5 ወይም 4 ፓሶች እንኳን ብንወስድ የአርሰናልን ፕሬሲንግ እንዴት ባይፓስ እንዳደረጉት ማየት ትችላለች። መስመር የሚሰነጥቁ ቅብብሎች አድርገው ነው ወደ አርሰናል ሳጥን ውስጥ የደረሱት። ከዛ በኋላ ጎሉ ያለቀው ግን ኢፌክቲቭ አልነበረም። በዚህ በጣም የሚደነቅ ቡድን ነው። ፒፒዲኤ ምናምን የምንለው ይሄኛውን አንድ ቡድን ኳስ ከመቀማቱ በፊት ምን ያህል ፓስ እንዲያደርግ ይፈቀድለታል የሚለው ሪካርድ ነው። ትላንትና ጎሉ ሲቆጠር ፔዤ ይህንን አድርጎት አያውቅም። ግን ቁልፉ ነጥብ እንዳነሳሁት ሚኬል አርቴታ አብዝቶ ግምት የሚሰጠው በተናጠል ያሉ ፍልሚያዎችን በወል ያሉ ፍልሚያዎችን ማሸነፍ መቻል። ሁለተኛ የፔዤ ፕሬሲንግ የፓሪስ ሳን ዠርማን ፕሬሲንግም በአውሮፓ ምርጡ የፕሬሲንግ ቡድን ነው። የአርሰናል ተጫዋቾች በጣም ኃይለኛ ጫና ውስጥ እንዲገቡ ያደርግ የነበረ ነው። ኪቪዎር፣ ራይስ፣ ዊሊያም ሳሊባ አይነቶቹ ተጫዋቾች ግን አንድ ምን ቸገራቸው መሰለሽ? ለምሳሌ በዚህ ዓመት ዳቪድ ራያ ከፓሶቹ መካከል 40% የሚሆኑት ረጃጅም ናቸው። ወደፊት ነው የሚልከው። አሁን ትላንት ለማን ወደፊት ሊልከው ይችላል? ምክንያቱም የአርሰናል ሀሰተኛ 9 ቁጥር ሊያንድሮ ትሮሳር ከዊሊያም ፓቾ እና ከማርኪኞስ ጋር ማርኪኞስ አጠር ያለም ቢሆን ግን ከነሱ ጋር ተሻምቶ የአውት ቦል ኦፕሽን መሆን አይችልም ወይ መውጫ መሆን አይችልም። የፔዤ ፕሬሲንግ እንደዛ ተጋጋለ ማለት በአንድ በኩል አርሰናል ጥሩ ነበር፣ ምክንያቱም ኢን ቢሃይንድ ስፔስ ይገኛል፣ ከጀርባ ስፔስ ማግኘት ይቻላል። ያንን እንዳያደርጉ ግን አንደኛ ሀቨትስ የለም፣ ያው ከተጎዳ ቆይቷል። ግን ከሀቨትስ በኋላ የእንደዚህ አይነት መውጫ መፍትሄ አግኝቶ ነበር ኦደጋርድ ማነው ሜሪ ነው። ግን በፓርቴ መቀጣት ምክንያት ወደ ኋላ መሳብ ነበረበት። ስለዚህ የተጋጣሚ ቡድን ፕሬስ ሲያደርጋቸውም የሚወጡበት ሌላ አማራጭ አልነበራቸው። በጣም ሰፈር ያደረጉት በዛ ምክንያት ነው። ይሄ ከኳስ ውጪ በነበረበት ጊዜ ነው። ግን ከኳስ ጋር በመጀመሪያዎቹ 25 ደቂቃዎች ፓሪስ ሳን ዠርማን 72% የኳስ ቁጥጥር መጠን ነበር። እሱ ብቻ ሳይሆን በአርሰናል የሜዳ ክፍል ውስጥ ከ86% በላይ ፖሴሽን ሼር ነበራቸው።
ከዚያ በኋላ ነው ያንን ወጀብ ካለፈ በኋላ አርሰናል ቀስ በቀስ ወደ ጨዋታው እየተመለሰ የመጣው። ምን ያህል እንደተቸገሩ የምታውቂው ቁልፍ ተጫዋቾቻቸውንም ከኳስ ጋር ማግኘት አልቻለም። ለምሳሌ የመጀመሪያውን 15 ደቂቃ ብትወስጂ አርሰናል 25% ፖሴሽን ብቻ ነበረው። 20ኛው ደቂቃ ላይ ቡካዮ ሳካ 4 ጊዜ ብቻ ነው ኳስ የነካው። ማርቲን ኦዴጋርድና ጋብሪኤል ማርቲኔሊ 3 ጊዜ ብቻ ነው የነኩት። 20 ደቂቃ ሆኖታል። በኤምሬትስ ነው ጨዋታው የሚደረገው። የቻምፒየንስ ሊግ ሴሚ ፋይናል ነው። ሚኬል አርቴታ ከጨዋታው በፊት በአርሰናል ሞደርን ታሪክ ትልቁ ጨዋታ ነው ብሎ ይናገር ነበር። ኤክስፔክቴሽኑ በጣም ከፍተኛ ነው። ዴክለር ራይስ ተጫዋቾቹ ጨዋታው ከመጀመራቸው አስቀድሞ ኳሱን ካልያዘን እንሞታለን ብሎ ሲናገር ተሰምቶ ነበር በቴሌቪዥን ጣቢያ ማይክሮፎኖች። ዶሚኔት ማድረግ ይፈልጉ ነበር። ግን የአርሰናል እነዚህ አሁን የጠቀስኳቸው 4 ተጫዋቾች ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ጋብሪኤል ማርቲኔሊና ሊያንድሮ ትሮሳር በመጀመሪያዎቹ 20 ደቂቃዎች በድምር 4ቱ ተጫዋቾች 9 ጊዜ ብቻ ነው ኳስ የነኩት። ፔዤ ምን ያህል ኳስ እንደነፈጋቸው በዚህ ጊዜ ማየት ይቻላል። በፕሬሲንጉም በኩል ኳስ ባጣባቸው 25 በመቶ 28 በመቶ በሚሆኑት የጨዋታው ኢንተርቫሎች ላይ ቡድኑ ፕሬስ የሚያደርግበት ኢንቴንሲቲም ግሩም ነው። ኳስ ሲይዝ ደግሞ ከፍተኛ ብልጫ ነበር። አርሰናል ተጫዋቾችን ብዙ ዱዌሎች ይሸነፉ ነበር። ከዛ ግን ቀስ በቀስ ማገገም ጀምረዋል። አሁን ሚኬል አርቴታ ምን አለ አልናገርም አለ ምን ስፔሲፊክ እንደሆነ። አንድ ስፔሲፊክ ችግር ግን ነበር አለ። ወዲያው ማረም አልቻልንም፣ ወዲያው ለማረምም አንችልም ነበር። አንዳንድ ሰዎች በቃ የአርሰናል የፕሬሲንግ ፓተርን በቁጥር 4-4-2 ነበር፣ ስለዚህ አንድ ተጫዋች ስዊች ያደረገ ወደ 4-2-3-1 መጣ የሚሉ ሰዎች ሰምቻለሁ። ግን እኛን የምናውቀው ምን ትዊክ እንዳደረግን ከዛ በኋላ ወደ ጨዋታው መመለስ ጀምረናል። በጣም አስፈላጊ ነጥብ ነበር፣ ግን ወዲያው ለማሻሻል ያስቸግረን ነበር፣ ግን በጣም አስፈላጊ ነበር አለ። ከዛ በኋላ እንዴት እየተሻሻሉ እንደመጡ የምታውቂው የመጀመሪያው 20 ደቂቃን የፓሪስ ሳን ጀርመን ማዕበል መቋቋም ከቻሉ በኋላ አንደኛው ጠቃሚ ነጥብ የ1-1 ፍልሚያዎችን ማሸነፍ መቻል ነው። እኔ ዩሬን ቲምበር በዚህ ዓመት ነው አይደለም ለአርሰናል ሲጫወት ያየ ነው። የውድድር ዘመኑ ሲያበቃ ከሱና ከጋብሪኤል አንደኛው ይመስለኛል የአርሰናል ኮከብ ተጫዋች ሆኖ የውድድር ዘመኑን የሚጨርሰው። የክለቡ ደጋፊዎች ሲመርጡ ጋብሪኤል ማጋሌሽ ወይም ዩሬን ቲምበር ይመስሉኛል። ከኤሲኤል ጉዳት የተመለሰ አይመስልም ነበር እንላለን። በአውሮፓ ሌሎች እንደ ቪኒ ወይም ምባፔ አይነት የላቁ የክንፍ ተጫዋቾችን ገጥሞ በሚገባ ተቋቁሟቸዋል። በዚህ ዓመት ግን እንደ ክቫራትስኬሊ ያስቸገረው ተጫዋች አላየሁም። በዛ 20 ደቂቃ ውስጥ አንደኛ የምትተነቢው ተጫዋች አይደለም ክቫራትስኬሊ። ከፈለገ ኢንሳይድ ይገባል፣ ከፈለገ በውጪ በኩል ወደ ባይ ላይ ይሄዳል፣ ከፈለገ በግራ እግሩ ጎል ማስቆጠር ይችላል፣ ከፈለገ በውጪ እግሩ ትላንት ፓስ እንዳደረገው ኳሱን ፈቀቅ አድርጎ መስጠት ይችላል። ማይተነበይ ተጫዋች ነው። በድሪብሊንግ ችሎታው ምክንያት ነው እኮ ልክ ከዲናሞ ቲቢልሲ ነው ወደ ናፖሊ ሲሄድ ክቫራዶና የተባለው ልክ ትልቁ ጀግናቸው ማራዶና የተዋጣለት አብዶኛ እንደሆነ ሁሉ መቼስ ክቫራትስኬሊያን ከማራዶና ጋር መወዳደሪያ አይደለም። ግን ክቫራዶና ያሉበት አንደኛው ምክንያት በጣም ያልተለመደ የድሪብሊንግ ቴክኒክ ያለው ተጫዋች ስለሆነ ማይተነበይ ተጫዋች ነው። እና የመጀመሪያዎቹ 15-20 ደቂቃዎች ላይ ዩሬን ቲምበር በጣም ሶሊድ፣ በቀላሉ ማታልፊው እዚሁ የፔዤ ጨዋታ ላይ የዛሬ 6 ወር በተደረገው ጨዋታ ላይ ብራድሊ ባርኮላን ምንም የሚጠቀስ ጥቅም እንዳይሰጥ ማድረግ የቻለ በጣም ጥሩ የ1-1 ተከላካይ ነው። ትላንትና ግን ከመጀመሪያዎቹ 8 አጋጣሚዎች 7ቱን ተሸንፎ ነበር። በአብዛኛው ከክቫራትስኬሊ የነበሩ አጋጣሚዎች ናቸው። የአርሰናል መሻሻል ከዛ በኋላ ዱዌሎችን በማሸነፍ ላይ የተመሰረተ ነው ሲባል አንደኛው ነጥብ እሱም የ1-1 ፍልሚያዎችን ማሸነፍ መጀመሩ ነው። ከዛ በኋላ ቀጥሎ የነበሩትን 5 ዱዌሎች አሸነፈ እና አንድ ስታት እያየሁ ነበር ምሳ 67ኛው ደቂቃ ላይ ሲጀመር 20% የሚሆኑትን የ1-1 ፍልሚያዎች ያሸነፈ የነበረው አርሰናል 67ኛው ደቂቃ ላይ ወደ 52% ዱዌሎች ማሸነፍ። ይሄ በጣም ቁልፍ ነው። የአየር ላይ ብቻ ደግሞ ከወሰድን ጄምስ ቤንድ እንደሚለው 72% የሚሆኑ ዱዌሎችን አሸነፈ። ያን ለዛ ነው ልዩነት እየተፈጠረ ይመጣ። ለዛ ነው በተለይ ከእረፍት ከመውጣታቸው በፊት የነበረው 15 ደቂቃ ከእረፍት ከተመለሱ በኋላ የነበረው 15 ደቂቃ በድምር በዚያ 30 ደቂቃ ውስጥ አርሰናል አቻ ሊሆን የሚችልባቸውን የተለያዩ አጋጣሚዎች የፈጠሩ
ጎሉ ቢቆጠር ኖሮ ከጨዋታ ውጪ ሊሆን ይችል የነበር ይመስለኛል። ግን ማርቲኔሊ አንድ ግሩም ክሮስ ነበር። እረፍት ከመውጣታቸው በፊት ልክ ሪያል ማድሪድ ላይ ባስቆጠረበት ቴክኒክ ለማስቆጠር ተቃርቦ ጂጂዮ ዶናሩማ በሚያስደንቅ መንገድ አድኖታል። ግን እኔ እዚህ ጋር የማርቲኔሊንም አሁን እንግዲህ ቲየሪ ኦንሪን ቴክኒክ ለመጠቀም ነው የሞከረው። ልክ እንደዚህ ያዞራል፣ የሩቁ ጎል ላይ ኳሱን ጠቅልሎ ያስቆጥራል። ግን በሚገባው ልክ ሰውነቱን የከፈተ አይመስለኝም። በጣም ድንቅ ሙከራ ነው ያዳ ነው። ልክ ነው። ጨዋታው ሲያልቅ በኤክስፔክትድ ጎልስ አርሰናል የተሻለ ቡድን ነበር። ግን እነዚህ የጎል እድሎችን በቻምፒየንስ ሊግ መቼስ ኤፊሽንሲ በጣም አስፈላጊ ነገር ነው። ትላንትና አሁን በጣም ብዙ የጎል እድሎች የተፈጠሩበት ጨዋታ አልነበረም በሁለቱም ቡድኖች በኩል። እንደው የጎል እድል ፈጠራ እንደ አሸን የፈላበት አልነበር። ነበሩ የጎል እድሎች ግን በርካታ አልነበሩ። ስለዚህ ጥቂት የጎል እድሎች ባሉበት ጨዋታ ኤፊሽንት መሆን ያስፈልጋል። አሁን ማርቲኔሊ አድል ነበረው፣ በጥሩ ሹት አድርጎታል። ግን በሚገባው ልክ የጎሉን የሩቁን አንግል ያገኘው አይመስለኝም። ስለዚህ ለሜትር ከ96 ነው ግብ ጠባቂው። ጎሉን ሚሞላ ግብ ጠባቂ ነው ጂጂዮ ዶናሩማ። ደግሞ ከእንግሊዝ ክለቦች ጋር ባለፈው ከቪላ ጋር አንድ የማርከስ ራሽፎርድ ሌላ ጊዜ የዩሪ ቴሌሞንስን ሙከራ በሚያስደንቅ ሁኔታ አድኗል። አንፊልድ ላይ 8 ሙከራዎች አድኖ ነበር። የመልስ ጨዋታው ላይ ነው 8 መሆኑን እርግጠኛ ነኝ። አንዳንድ ትልልቅ ሙከራዎች አድኖ ነበር። ትላንትናም 5 ሙከራዎች አድኖ ቻምፒየንስ ሊግ ሴሚ ፋይናል ሪካርድ ነው አንድ ግብ ጠባቂ 5 ሙከራ ሲያድን። አንዳንዶቹ ግን በጣም ከባድ ሙከራዎች ነበሩ። ከረፍት ከተመለሱ በኋላ ያቺ የሜሪኖ ጎል የአርሰናል አብዛኛው አደጋም የፈጠረው ወይም አደጋ ሊፈጠር ይችል ነበር የሚል ስሜት ይፈጥር የነበረው የቆመ ኳስ ጉዳይ ነው። ጎል አስቆጥረው ነበር ከቆመ ኳስ። ቅድም እንዳልኩት በቻምፒየንስ ሊግ ሴሚ ፋይናል እንደዚህ ባለ የኤሊት ደረጃ ጨዋታ ሲደረግ ኢንቾች ናቸው የሚወስኑት፣ ሴንቲሜትሮች ናቸው የሚወስኑት። ምክንያቱም አርሰናል ደግሞ ተመልሶ ነበር ጨዋታ ውስጥ ሁለተኛ አጋማሽ እንደተጀመረ ነው ሜሪኖ ጎሉን አስቆጥሮ የነበረው። ረጅም ጊዜ ወስዷል። በኋላ በሴማይ ኦቶሜትድ የኦፍሳይድ ሲስተም ሲታይ ኦፍኮርስ ከጨዋታ ውጪ ነበር። ግን ክቫራትስኬሊያ ብቻ ከሁሉም የፔዥ ተጫዋቾች ቀረት ብሎ የነበረው ተጫዋች ስለነበርና በዚህ አይነት ትልቅ ጨዋታ ላይ ትክክለኛ ውሳኔ መወሰን ስለሚያስፈልግ የቻምፒየንስ ሊግ ሴሚ ፋይናል የምናወራው ወደ ፍጻሜ ለማለፍ የሚደረግ ጨዋታ ነው። ስለዚህ ጊዜ ወስደዋል። ከተገቢው በላይ ጊዜ የሚወሰዱ ይመስላል ለነገሩ አርቢትሩ እና ረዳቶቻቸው። ግን ከጨዋታ ውጪ ነበር። ያ ጥሩ መሆኑን አላቅም ለአርሰናል። ምክንያቱም ለፔዤ ሊፍት ነበር፣ ድክመት አለበት የቆመ ኳስ መከላከል ይባል ነበር። ትላንትና ግን ከዚህኛው አጋጣሚ በስተቀር ይሄ ኦፍሳይድ ከሆነው አጋጣሚ አርሰናል ጎል አስቆጥሮ ከተሻረበት አጋጣሚ በስተቀር የአርሰናልን የቆመ ኳስም ከሞላ ጎደል ጥሩ መከላከል ችሏል። ግን ከዛ በኋላ ምናልባት የጨዋታው ምርጥ ሴቭ ከዶናሩማ ያየ ነው ያኔ ነው። ሊያንድሮ ትሮሳር በጣም ጥሩ የሁለት እግር ተጫዋች ነው። ስለዚህ አትገምችም በየትኛው እግሩ እንደሚመታ። በግራ እግሩ ጥብቅ አድርጎ መሬት የያዘ ኳስ ነው። አሁን ለሜትር ከ96 ቁመት ላለው ግብ ጠባቂ በእንደዚህ አይነት አጂሊቲ መውደቅ ቀላል አይደለም። ግብ ጠባቂዎች ይነግሩሻል። በእንደዚህ አይነት ሬንጅ ከዚህ አይነት ግዝፈት ጋር እንዲህ አይነት ኃይል ያለውን ኳስና መሬት የያዘን ኳስ በዛ ቅልጥፍና ማዳን በጣም አስደናቂ ነው። በጣም አስደናቂ ነው። ትላንትና ውብ ምሽት ነበር ለግብ ጠባቂው። ግን አንድ በጠቅላላው የሚታይ ስለ አርሰናልም ባለፈውም አመት ስናነሳ ይሄ የውድድር ዘመን ከመጀመሩ በፊት ያው ብዬ ነበር ልበል። ግን አንዱ ትልቁ ችግር ጎል ስኮረር የለውም ቡድኑ። እኔ ሁሌም አንድ ዲስቲንክሽን ያለችኝ በጎል አስቆጣሪና በአጥቂ መሀል ልዩነት አለ። የፔዤ ጎል አስቆጣሪ አጥቂ አይደለም፣ ኡዝማን ዴምቤሌ ነው። ኡዝማን ዴምቤሌ በምንም ስሌት 9 ቁጥር አይደለም። ረጅም ጊዜ የክንፍ ተጫዋች፣ ሁለት ቦታዎች ላይ የሚጫወት የክንፍ ተጫዋች ሆኖ የሚጫወት አሁን ሀሰተኛ 9 ቁጥር ከፍተኛ ሞቢሊቲ ከፍተኛ ፍሪደም ያለው ተጫዋች ነው። ግን ይሄ ቡድን በቂ ጎል አስቆጣሪ የለውም። ልክ ሀፍ ቻንሶች ሲገኙ ጎል ማስቆጠር የሚችል ተጫዋች የለውም። አምና ከባየር ሚኒክ ጋር በመልሱ ጨዋታ ጎል አላስቆጠሩም። በመልሱ ጨዋታ ትሮሳር ጎል አስቆጥሮላቸው በመለያ ምት ቢያሸንፉም ፖርቶ ላይ ኢስታዲዮ ዶ ድራጋኦ ላይ ጎል አላስቆጠሩም። በፕሪሚየር ሊግ በሁለቱም የቪላ ጨዋታዎች ላይ ጎል አላስቆጠሩም። በ5 የፕሪሚየር ሊግ ጨዋታዎች ላይ ባለፈው አመት ጎል አላስቆጠሩም። ያ ደግሞ ልዩነት ያመጣ ነበር። በ2 ነጥብ አይደለ መጨረሻ ላይ የፕሪሚየር ሊግ ሻምፒዮን ሳይሆኑ የቀሩት አንድ ጨዋታ ማሸነፍ ማለት ነው። አንድ ጨዋታ ማሸነፍ ምናልባት አንዱ ጨዋታ ላይ ጎል በማስቆጠር ቪላ ላይ ጎል በማስቆጠር ምን ማለት ሊፈታ ይችል የነበረ ነው። ግን 5 ጨዋታ መጨረሻ ላይ 91 ጎል ቢያስቆጥርም ቡድኑ ግን ለትልልቅ ሞመንቶች የሚሆኑ በቂ ጎል አስቆጣሪዎች እንዳሉት እርግጠኛ አይደለሁም። በተለይ የትላንትናው አይነት ጨዋታ ላይ ልክ ነው። ማድሪድ ላይ 5 ጎል አስቆጥሯል። እኔ ይሄ ማድሪድ ብዙ ጊዜ ስላነሳውት
ትልቅ ስኬት ነው፣ በሚገባ መወደስ አለበት። ያንንም አድርገናል። ግን አንዳንድ ጊዜ እንዲህ አይነት ልዩነቶች ታያለች። እስካሁን ድረስ የአርሰናል ከፍተኛ ጎል አስቆጣሪ ካይ ሃቨርትዝ ነው። ካይ ሃቨርትዝ በትንሹ ለ2 ወር አልተጫወተም፣ ወደ 3ኛ ወር እየሄደ ነው። እስካሁን ድረስ የአርሰናል ከፍተኛ ጎል አስቆጣሪ ካይ ሃቨርትዝ ነው፣ 15 ጎሎች ያስቆጠረ። ሁለተኛ የአርሰናል ከፍተኛ ጎል አስቆጣሪ ኦልሞስት ለ4 ወር ያልተጫወተው ቡካዮ ሳካ ነው። ሁለቱ 15 እና 12 ጎሎች ነው ያስቆጠሩት። ሌላ ተጨማሪ ጌም ብሬከር ያስፈልጋል። አሁን ሜሪኖ በቅርብ ጊዜ ይህንን እያደረገ ነበር። ትሮሳር በፕሪሚየር ሊግ ጨዋታዎች ላይ እያደረገ ነው። ግን እነዚህ የፕሪሚየር ሊግ ጨዋታዎች ከፓላስ፣ ከኤቨርተን፣ ከኤፕስዊች ጋር የተደረጉ ጨዋታዎች መሆናቸውን ከግምት ማስገባት ያስፈልጋል። በጣም ጥሩ ተጫዋች ነው፣ ግን የሀይ ፕሮፋይል ጨዋታዎች ላይ አይደለም እነዚህን ጎሎች ያስቆጠራል። ሜሪኖ ደግሞ በዚህ የአማካይ ክፍሉ ሽግሽግ ምክንያት ወደ ኋላ እንዲመለስ ተደርጎ ስለነበር በቅርብ ጊዜ ኤፌክቲቭ በሆነበት የሜዳው ስፍራ ላይ እየተጫወተ አልነበርም። ከካናል ፕሉስ ጋር ቆይታ ነበረው ዊሊያም ሳሊባ ከጨዋታው በኋላ በጊዜ ጎል አስቆጥሮብናል፣ እሱ የበለጠ ኮምፕሊኬት አድርጎታል። ከነ ህይወታችን ነበር የመጀመሪያ 20 ደቂቃ ላይ የበሉናል። ከዚያ በኋላ ግን ሪከቨር አድርገ ነበር። ፔዤ እንዲህ አይነት አጀማመር ያደርጋል። የሚገርም በብዙ ጨዋታዎችም ላይ እኔ ከሜዳ ውጪ ብዙ ጎል የሚያስቆጥር ቡድን ነው። 74ኛ ጎሉ ነው ትላንትና ከሜዳ ውጪ የተቆጠረ ጎል። ያ ኦፍ ኮርስ ብዙዎቹ በሊጋ ከፔዤ ጋር ከማይመጣጠኑ ቡድኖች ጋር የሚቆጠሩ ወይ ከነ ደንኪርክ ከነ ሌሎቹ በኩፕ ደ ፍራንስ ካገኟቸው ቡድኖች ጋር ብዙ ጎሎች ስለሚያስቆጥሩም ሊሆን ይችላል። ግን በቻምፒየንስ ሊግም ከሜዳቸው ውጪ ብዙ ጎል ያስቆጥራሉ። በዚህ አመት 74 ጎል ከሜዳ ውጪ ብቻ 74 ጎል በጣም ብዙ ነው። አንድ ሪቻርድ ጆሊ የሚባል ኢንዲፔንደንት ጸሐፊ ደግሞ ምን አለ? በመጀመሪያ አጋማሽ በሀገረ እንግሊዝ ትላንትና አርሰናል ላይ ከቪላ ጋር ከሊቨርፑል ጋር በተደረጉ ጨዋታዎች ከእንግሊዝ ቡድኖች ጋር በእንግሊዝ ባስቆጠራቸው ጎሎች ንጽጽሩ ትክክል አይሆንም። ማንቸስተር ዩናይትድ ሲዝኑን በሙሉ በመጀመሪያ አጋማሽ ካስቆጠራቸው ጎሎች ይበልጣሉ። ሲዝኑን በሙሉ በ35 ጨዋታ ነው 34 ጨዋታ ካስቆጠራቸው ጎሎች ፔዤ በመጀመሪያ አጋማሽ ያስቆጠራቸው ጎሎች ይበልጣሉ። ትላንትና በ4 ደቂቃ ምናምን ውስጥ ነበር ያደረገው። ያንን ከሊቨርፑል ጋር በጊዜ ነበር ኡስማን ዴምቤሌ በጣም ያቺን አስፈላጊ ደርሶ መልሱን አቻ ያደረገችው አንጎል ያስቆጠረው። ከቪላ ጋር ኑኖ ሜንዴሽ ጎል ሲያስቆጥር 15 ደቂቃ እንኳን አልሞላም ነበር። ከዛ በኋላ ሁለተኛ ጎል በሀኪሚ አማካኝነት አስቆጥር። በጣም ፈጣን አጀማመር ያደርጉ ነበር። አሁን አንድ በጣም ከባድ ስህተት የነበረው ደግሞ በአርሰናል በኩል ጎሉ ሲቆጠር ብዙ ሰዎችም ፍላክስ ያደረጉት አይቻልም። አንፊልድ ላይ ዴምቤሌ ካስቆጠረው ጎል ጋር በጣም ይመሳሰል። አሁን ያኛው የመጨረሻውን ክሮስ ለማጥቃት ሄዶ ነው ያስቆጠረው። ስለዚህ ጎሉ አንድ አይነት አይደል፣ ፓተርኑ ግን በጣም አንድ አይነት ነው። ድሮፕ አደረገ፣ ከዛ ኳሱን ይዞ ዞሮ ሄደ። ብሎክ ያደረገው አማካይ የለም፣ ከፊት ብዙ ፍሉይዲቲ አለ። የሊቨርፑል ተከላካዮች ቦታቸውን ስተዋል፣ ዲስኦሪየንትድ ሆነዋል። ከዛ የመጨረሻውን ክሮስ አጥቅቶ ነው ያስቆጠረው። ትላንትና ወደ ኋላ ቀረት ብሎ ነው ክቫራትስኬሊያን ፓስ የተቀበለው። ሰው ሲያልቅ የተለያየ ነው፣ ፕሮሰሱ ግን በጣም ተመሳሳይ ነው። አሁን አርቴታ፣ ካርሎስ ኩዌስታ፣ አልበርት ስቱቨንበርግ፣ ሌሎቹ የአርሰናል ኮችንግ ስታፍ አባላት ማጥናታቸው ግልጽ ነው። ይሄን ምንም በዝግጅት በኩል የሚቀራቸው ዝግጅት ሊኖር አይችልም። ነገር ግን ተመሳሳይ ጎል ነው የተቆጠረው። ፔዤ እንዲህ አይነት ብዙ ጎሎች ያስቆጠራል። ቪላም ላይ በእንደዚህ አይነት መንገድ ድሮፕ የሚያደርግ ተጫዋች ኳሱን ይቀበላል። ከዛ አንዳንድ ጊዜ ፉል ባኮቹ ሊሆኑ ይችላሉ ጀርባ የሚያጠቁት፣ ሌላ ጊዜ እነዛ ፈጣን የክንፍ ተጫዋቾች ሊሆኑ ይችላሉ። ከዛ የሪቨርስ ፓስ ይመጣል ወይ ክሮስ፣ መሬት የያዘ ክሮስ፣ በአየር ላይ ገጭቶ የሚያስቆጥር ብዙ ተጫዋች የለውም፣ ግን መሬት የያዘ ክሮስ ይመጣል ወይ ወደ ኋላ ወይ በትይዩ መስመር ሊሆን ይችላል ክሮሱ፣ ጎል ያስቆጥራል። ፔዤ እንዲህ ያደርጋል። ይሄንን የሚያደርገው ዴምቤሌ ነው። ኮቺንግ ማለት ማሰልጠን ማለት የሆነን ተጫዋች የበለጠ አደገኛ በሚሆንበት የሜዳ ክፍል ማጫወት ማለት ነው። ወይም ያንን ተጫዋች ሪኢንቨንት እንደገና መስራት ማለት ነው። አሁን ዴምቤሌ በ5 ዓመት 20 ምናምን ጎል ነበር ያስቆጠሩ። የክንፍ ተጫዋች ነበር የሚፈራ። እንዲሁ ዴምቤሌን ስታዩም ቶሎ ጭንቅላትሽ ላይ የሚመጣው በጣም ጥሩ የአንድ ለአንድ ተጫዋች ነው። የባላጋራ ቡድን የክንፍ ተጫዋች ልክ ቅድም ስለ ክቫራትስኬሊያ እንዳልኩት ከክቫራትስኬሊያን በላይ እንዲያውም የሁለት እግር ተጫዋች ስለሆነ ክቫራትስኬሊያን በሁለት እግሩም ይጫወታል። ግን ልክ እንደ ዴምቤሌ አምቢፔዳል አይደል፣ የሁለት እግር ሙሉ ለሙሉ የሁለት እግር ተጫዋች። ይሄኛው ግን ራሱ ግራ ይጋባል የትኛው
እግሩ ጠንካራ እንደሆነ ተፈጥሯዊ ጠንካራ እግሩ የትኛው እንደሆነ ለመናገር ግራኝ ነኝ ቀኝ ይምታታበታል እሱ ራሱ። ስለዚህ በዚህ ምክንያት ቀኝም ላይ ብታጫውቹ ግራም ላይ ብታጫውቹ ማይተነበይ ተጫዋች ነው። ግን ምንድነው እስካሁን ድረስ የነበረው ትችት አንድም በጉዳት እድለኛ አይደለም፣ ሁለትም በባርሰሎና ሙሉ ፕሌይስቴሽን ሲጫወት ነው የሚያድረው። ስለዚህ ፕሮፌሽናል በቂ የሙያ ትጋት የለውም ሊሆን ይችላል። ሜዳ ውስጥ ያለው ትልቁ ችግር ግን የውሳኔ ችግር ነው። ሶስተኛ ሜዳ ክፍል ላይ ልክ ነው የባላጋራ ቡድን ተጫዋች ያልፋል፣ ፓስ ማድረግ ባለበት ሰዓት ወይ ሹት ያደርጋል፣ መምታት ባለበት ሰዓት ወይ ፓስ ያደርጋል። የመጨረሻ ውሳኔዎቹ በሙሉ የተዛቡ ነበሩ ለረጅም ጊዜ። አሁን አይደለም ግን የጀመረው ኤንሪኬ እሱን ሴንትራል ቦታዎች ላይ መጠቀም። እምባፔ ከለቀቀ ምናምን በኋላ ብቻ አይደለም። አምና ትዝ ይለኛል የሶሲዳድ ጨዋታ ተቸግረው ነበር። የመጀመሪያ አጋማሽ በተለይ በፓሪስ ሶሲዳድ በጣም ፈትኗቸው ነበር። ሁለተኛ አጋማሽ ላይ ኮዱን ክራክ ሲያደርግ እሱን ሀሰተኛ 9 ቁጥር አድርጎ የ10 ቁጥር እንበለው በ10 ቁጥር ቦታ ላይ ተጠቅሞበት ነው በኋላ ጨዋታ የተለወጠው። እሱና እምባፔ ጎል አስቆጠሩ። የመጀመሪያውን ጨዋታ 2-1 አሸነፉ። የመልሱን ጨዋታ በተመሳሳይ ሚና እንዲያውም የበለጠ በጣም ጥሩ ተጫውተው 2-0 ሳን ሴባስቲያን ላይ አሸነፉ። አሁን ይሄ ነው ኮቺንግ፣ ተጫዋቾችን ሪኢንቨንት ማድረግ ማለት ነው። ሰዎች ከማን ጋር ያነጻጽሩት አይመስልሽ? የእሱን ትራንስፎርሜሽን በተለይ ጎል በማስቆጠር በኩል ያልተለመደ ነው። በ5 የአውሮፓ ሊጎች የእሱን ያህል ጎል ያስቆጠረ ተጫዋች የለም። በቻምፒየንስ ሊግ በአንድ ሲዝን ከፍተኛ የጎል ተሳትፎ የነበረው የፔጄ ተጫዋች ኪሊያን ምባፔ ነው። 11 የጎል ተሳትፎ ነበር 2021 ላይ 8 ጎልና 3 አሲስት። አሁን ከሱ እኩል አንድ ተጨማሪ ጎል አንድ ተጨማሪ አሲስት ካስቆጠረ በፔጄ ታሪክ እነዛ ሁሉ ስታሮች ተጫውተዋል፣ ግን የእሱን ያህል ፍሬያማ የቻምፒየንስ ሊግ ሲዝን ያሳለፈ ተጫዋች በታሪክ አይኖርም ማለት ነው በዚህ ክለብ ታሪክ። ስለዚህ 2025 ከገባ በኋላ ፍጹም የተለየ ተጫዋች ሆኗል እና ጎል ሲያስቆጥር ኳስ የሚመታበትን የሜትር ርቀት ብታይ ከግራ ተነስቶ ሲሆን 30 ሜትር ምናምን ተንደርድሮ መጥቶ ነው እና ይሄኛው የበለጠ ለሳጥን ተጠግቶ ስለሆነ የሚጫወት አብዛኞቹ ሹቶቹ በሳጥን ውስጥ የሚደረጉ ናቸው። ከክንፍ ወደ መሀል ነው ያመጣው። ግን ደንበኛ 9 ቁጥር አይደለም። ደንበኛ 9 ቁጥር ጎንካሎ ራሞስ ነው። ደንበኛ 9 ቁጥር የሚፈልግ ሌላ ክለብ ካለ ለምን ራሞስ አክቲቭሊ እንደማይፈልግ አላውቅም። ትራዲሽናል 9 ቁጥር የሚፈልግ ከሆነ ደንበኛ ጎል አስቆጣሪ ነው። አይፈልግም። እሱን ኮሎሙዋኒንም አልፈለገውም። ስለዚህ ለዚህ ነው በውሰት ለዩቬንቱስ የሰጠው። ራሞስንም አልፈለገው። ራሞስ የ80 ሚሊዮን ዩሮ ተጫዋች ነው። ኮሎሙዋኒ የ90 ሚሊዮን ዩሮ ተጫዋች ነው። አልፈለጋቸው። እንዲህ አይነት ተጫዋች አይደለም የሚፈልገው። ዴምቤሌ የሚያደርገውን ማድረግ አይችሉም እነሱ። ልክ እንደዛ ድሮፕ ማድረግ አይችሉም። ኢን ቢትዊን ደ ላይንስ በዛ አይነት ብቃት መጫወት አይችሉም። ሀሰተኛ 9 ቁጥርም እንደ 9 ቁጥር ጎል ማስቆጠርም አይችሉም እነሱ። 9 ቁጥሮች ናቸው። በቃ ክላሲክ 9 ቁጥሮች ናቸው። ማሰልጠን እሱ ነው ለኔ። የሆነን ተጫዋች ሪኢማጂን ማድረግ። ለምሳሌ እኔ በጊዜ ሂደት ሰጀስተም አድርጎታል ራሱ ሚኬል አርቴታ ሳካን አንድ አይነት ተጫዋቾች ባይሆኑም ከዴምቤሌ ጋር ግን ሁለቱም የቀኝ ክንፍ ተጫዋቾች ናቸው። ብዙ ጊዜ ትላንትና በሁለት አጋጣሚዎች በኋላ ኦፍሳይድ ሊሆን ይችል ነበር። ማርቲኔሊ ሳያገኙ የቀረው ኳስ ረፍ ከመውጣታቸው በፊት ባዶ ጎል አግኝቶ የነበረበት አጋጣሚ ለምሳሌ ሳካ በሆነ የእንቅስቃሴ ነጻነት ውስጥ ወደ ግራ ወጥቶ በ2-3 ተጫዋቾች መሀል በጠባብ ቦታ አልፎ ከዛ ክሮስ ለማድረግ በሚመች እግሩ ክሮስ አድርጎ ነው ያንን ኳስ ማርቲኔሊ ጋር እንዲያደርስ የሆነው። አሁን ሳካ የቡድኑ ትልቁ የባላጋራ ቡድንን ሚዛን የሚያስተው አምባላንሲንግ ተጫዋች ነው። ለእንደዚህ አይነት ተጫዋቾች የበለጠ ፍሪደም መስጠት ያስፈልጋል ብዬ አምናለሁ። በስትራክቸር ያለው ኮቺንግ እንከን አላይበትም ቲሙ ላይ ከሞላ ጎደል ብዙ ጊዜ። ነገር ግን እንዲህ አይነት ማሰልጠን የሉዊስ ኤንሪኬ ቡድን ላይ አያለው። ምን ይባላል ቲየሪ ኦንሪ ከ94 እስከ 99 ባለው ጊዜ ሞናኮ ተጫዋች ሆኖ በኋላ ለ6 ወር ለዩቬንቱስ ተጫውቶ በ5 ዓመት 25 ጎል 23 ጎል ነበር ያስቆጠረው። 25 ጎል አይ ቲንክ ልክ እንደ ዴምቤሌ ማለት ነው። ከ2019 እስከ 2024 20 ምናምን ጎል ነበር ያስቆጠረው። ከዛ በመጀመሪያ አርሰናል ሲዝኑ እሱ ራሱ የማያምንበትን ማለት ልጅ ሆኖ አጥቂ ነበር። ከዛ የክንፍ ተጫዋች ሆኖ በጆም ቲጋና በኋላ በክሎድ ፖኤል ስር አጥቂ ሆኖ ሲጫወት ኖረ። ቬንገር ማን የክንፍ ተጫዋች አጥቂ ሲያደርገው የመጀመሪያው ሲዝን ላይ 23 ጎል አስቆጠረ። ትራንስፎርሜሽኑ ልክ እንደዚህ ፈጣን ነበር። ሊያውም ብዙ ኳስ እየሳተ ማለት የዴምቤሌ እንደዚህ አይነት በጣም ፈጣን የሆነ እድገት ነው። ከዛ በስተቀር እንግዲህ በዶናሩማ በኩል በጣም መጠቀስ አለበት። በጣም የሚደንቅ ምሽት ነበር ለሱ። ግን የውድድር ዘመኑም ሪዴምሽን ነው። በቅርብ ዓመታት ፔዤ ከቻምፒየንስ ሊግ ሲወጣ አምናን ጨምሮ ከቦሩሲያ ዶርትሙንድ ጋር በነበሩት ሁለቱም ጨዋታዎች ከዛ በፊት ከሪያል ማድሪድ ጋር ለምሳሌ ቤርናቤው ላይ ፔዤ ፍጹም የጨዋታው የበላይ ነው 2022 ያንን ስህተት እስኪሰራ ድረስ ፖቼቲኖ አሁን ድረስ ፋውል ነው ይላል። እኔም ፋውል ነው የሚል ኢንክሊኔሽን አለኝ። ቤንዜማ ቀምቶት ጎል የተቆጠረ ጊዜ ግን በእግር የመጫወት ከፍተኛ ድክመት ያለበት ግብ ጠባቂ ነው።
ለዚህ ነው ገና ኤንሪኬ ሲመጣ ይሆናል አይሆንም የሚለው። እንዲያውም ያኔ ለካናል ፕሉስ እንሰራ ስለነበር እየጠራ ይገስጸዋል በአንዳንድ ነገሮች ላይ። አሁንም ብዙ ሪስክ ለምሳሌ እንደ ራያ ወይ እንደ ሌሎች ትላንት ስለተጫወተ ራያ ላነጻጽረው ብዬ ነው። ግን ልክ እንደዛ በእግሩ ቴክኒሽያን ተጫዋች አይደለም። ግን ሙከራ በማዳን ምናምን በዚህ አመት በተለይ እንግዲህ ሳፋኖቭ የሚባል ግብ ጠባቂ ሁሉ እኮ አምጥተው እሱ ያስቀምጠው በቃ ሲባል ነበር። ግን አሁን በወሳኝ ጨዋታዎች ላይ በሾት ስቶፒንግ ቢያንስ ከአውሮፓ ምርጥ ግብ ጠባቂዎች መካከል አንዱ መሆኑ በድጋሚ ያሳይቷል። ለመጀመሪያ ጊዜ አይደለም ከሊቨርፑል ጋር መለያ ምቶቹን ስላዳንና ስላሳለፋቸው ብቻ አይደለም፣ በጨዋታ ውስጥ ያዳናቸው በጣም የሚያስደንቁ ሙከራዎች ነበሩ። ከቪላ ጋር የሚያስደንቁ 2-3 ሙከራዎች አድኗል። ትላንትና የሚያስደንቁ 2-3 ሙከራዎች አድኗል። እና በእንደዚህ ማርጅኑ በጣም ጠባብ በሆነበት ውድድር የላቀ ክህሎት ያለው ግብ ጠባቂ ሙከራ የማዳን ችሎታ በጣም አስፈላጊ ነው። ቦርሃ አልቫሬዝ ይባላሉ የፔዤ ግብ ጠባቂዎች አሰልጣኝ። አንድ በቅርብ ጊዜ ጎሉ ሲቆጠር እኔ ሜሪኖ ጎሉን ቢያስቆጠር ጥፋተኛ ማድረገው ጂጂዮ ዶናሩማ እኔ ረጅም ነው። እኔ ለምን ፕሮአክቲቭ እንደማይሆን ብዙ ጊዜ ግራ ይገባኝ ነበር። አሁን በቅርብ እየተደረጉ ባሉ ጨዋታዎች ላይ ግን ትላንትናን ጨምሮ በሌሎቹ አጋጣሚዎች ደፈር እያለ ክሮሶች ክሌም ለማድረግ ይሞክራል። ተክለቁ መናው አለው፣ ረጅምና ግዙፍ ነው፣ ሳጥኑን ዶሚኔት ማድረግ ይችላል። በኋላ ደግሞ መጨረሻ ላይ ብልጥም ሆነ በቻምፒየንስ ሊግ የትኛውም ንክኪ ሲያጋጥምሽ መውደቅ አለብሽ። በቆመ ኳስ ጊዜ አርቢትሩ የቅጣት ምት ይሰጣል። ግልጽ ነው። ዋይት ከገባ በኋላ ምናልባት የአርሰናል የመጨረሻው ማጥቃት ሊሆን ይችላል፣ በቀላል ወደቀ። ይሄ ስማርትነት ነው። አምና ፖርቶ እንደዛ ነው ያደረገው። በአውሮፓ የዳኝነቱን ሁኔታ ያውቁታል። ለምሳሌ በእንግሊዝ ግብ ጠባቂ ብሎክ ማድረግ ትችላለሽ፣ ሙቭመንቱን ብሎክ ማድረግ ትችላለሽ ምናምን። በቻምፒየንስ ሊግ ግብ ጠባቂዎች የበለጠ ምንድነው ፕሮቴክትድ ናቸው። ስለዚህ ያንንም ስነ ልቦና በደንብ የተረዳ ይመስለኛል። ግን ትላንት በጣም ግሩም ምሽት ነበር በግብ ጠባቂውም በኩል። ስለዚህ ከሁለቱ የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች አንድ ሁለት ብሮች ብቻ ናቸው በታሪክ የቀለበሱት። የቻምፒየንስ ሊግ የመጀመሪያ ጨዋታቸውን በግማሽ ፍጻሜ 1-0 ተሸንፈው። በእርግጥ ምንድነው አንዳንድ ጊዜ ከሜዳ ውጭ የሚቆጠር ጎል ቫሊዩ ምናምን ስለቀነሰ የድሮዎቹን ኮንቴክስቶች ማምጣት የተሟላ ማብራሪያ አይሰጥም። ግን አያክስ ከዚህ በፊት አድርጎታል እና ቶተናም ከዚህ በፊት አድርጎታል። 1-0 ነው። ፓሪስ ላይ አርሰናል 1 ጎል ካስቆጠረ ጨዋታው ኢንትረስቲንግ ይሆናል። ጎል ሳይቆጠርበት እኩል ሆኑ ማለት ነው ድንገት። አንድ ነው። ብዙ ጨዋታው ገና ይቀረዋል። ግን መከላከሉንም ጥቂት ማንሳት ፈልጌ ባነሳ ደስ ይለኛል። የፔዥን መከላከል በተመለከተ እንዳልኩት ብዙ ጊዜ ማጥቃቱ ዶሚናንት መሆኑ፣ ፕሬሲንጉ፣ ከፊት ያለው የማጥቃት ቫራይቲ ምን ነው አስደናቂ ነበረው። ግን ትላንትና አርሰናል ጎል አስቆጣሪ ማጣቱ ብቻ ሳይሆን የፔዥም መከላከል በጣም ግሩም ነበር። ይሄ አውት ኤንድ አውት መከላከል። ትሮሳር ነው የአርሰናል 10 ቁጥር ማን ነው 9 ቁጥር ሆኖ የጀመረው። ግን ለምሳሌ ሳካ አንድ ሙከራ ብቻ አድርጎ ነው የወጣው። እሱንም ዶናሩማ ብዙ ያልተፈተነበት ሙከራ ነበር። ስለዚህ ዋናዎቹ አርሰናል ተጫዋቾችን ኒውትራላይዝ ማድረግ ችለዋል። ቡካዮ ሳካን ለምሳሌ። ኦዴጋርድ አይ ቲንክ በአርሰናል በጣም ትልቅ ዲቤት የሚነሳበት ተጫዋች ነው። አሁን ኦዴጋርድ ትላንትና እኔ በሁለት አይን ነው የማየው። አምና እንደዚህ ነበር አይመስለኝም። አምና እንደዚህ መሆኑ አምና የበለጠ ክሬቲቭ ነበር። አሁን ይኸውልሽ ፓስ አይበላሽበትም። ብዙ ጊዜ ዝም ብለሽ ካየሽው ብዙ ጊዜ ፓስ አይበላሽም፣ ግን በቂ ሪስክ አይወስድም። ትላንትና አርሰናል ፔኔትሬቲቭ ፓሰር ይፈልግ ነበር። ፔዤ ሌሎች ጨዋታዎች ላይ የምናየው ሼፕ የማጣት ይሄ ዲፌንሲቭ ስትራክቸሩን የማጣት ችግር ብዙ አልነበረበትም። ያንን የምታደርጊው ግን በኤሊት ፓሰር ነው። አርሰናል ሴንትራል ቦታ ላይ በቂ ይህንን ማድረግ የሚችል ተጫዋች አልነበረው። አንድ ቦታ ለምሳሌ የሚደንቅ ኳስ ሰጠው አይደለም ማይልስ ሉዊስ ስኬሊ ለማርቲኔሊ የሚገርም መስመር ሰንጣቂ ኳስ ሰጠው። እንዲህ አይነት ፓስ ማድረግ የሚችል ተጫዋች ማለት ነው። አሁን ኦዴጋርድ በፓስ ማድረጉ በኩል በጣም ኮንሰርቫቲቭ፣ ዝም ብሎ ለእንትን ይሄ ኳሱን እየተቀባበልሽ ለመቆየት ይጠቅማል። ግን ለምሳሌ ለሳካ ከጀርባ ወይ ለማርቲኔሊ ከጀርባ አልፎ አልፎ ለትሮሳር ከጀርባ የሚሰጡ ፓሶች የሉት። ይህንን ማድረግ ለምን እንዳቆመ አላቅም። በዚህ ደህና ነበር። አምና በኦፕን ፕሌይ ቻንስ ክሬሽን ወይ በክፍት ጨዋታ ብዙ የጎል ዕድል በመፍጠር በፕሪሚየር ሊግ አንደኛ ነበር። አሁን ከኳስ ውጪ ባለው ነገር ልታሚው አትችይም። በጣም ጠንካራ ሰራተኛ ነው። በጣም ኃይለኛ የፕሬሲንግ ተጫዋች ነው። አርሰናል ከኳስ ውጪ 4-4-2 ቅርጽ ነው አይደለም ያለው። ማንም አጥቂ ሆኖ ይጀምር ከአጥቂው አጠገብ ወደፊት ተጠግቶ ከፊት ካሉት ሁለት ተጫዋቾች መካከል አንደኛው የሚሆነው ኦዴጋርድ ነው። ለምን
ከኳስ ውጪ በጣም ጠንካራ ሰራተኛ ነው። በፕሬሲንግ በጣም ጥሩ ነው። አሁንም ስታዩ አርሰናል የፕሬሲንግ ሊደር እሱ ነው። ግን የቡድኑ ትልቁ ክሬቲቭ ተጫዋች የሚባለው ተጫዋች ከኳስ ጋር ልዩነት እንዲያመጣ ትፈልጋለች። በብዙ ትልልቅ ጨዋታዎች ላይ በዚህ አመት የዚህ አመት ችግር ብቻ ነው ብዬ ልረዳ። ምክንያቱም አምና እንደዚህ ስር የሰደደ አይመስለኝም። ሁለተኛ ግን የእሱ ብቻ ሳይሆን ከፊትስ በቂ ሙቭመንት አለው የሚል ጥያቄ ታነሻለች። እኔ ከማርቲኔሊ ውጭ አርሰናል በቂ ስፒድ የለው። የሚቀጥለው አመት ላይ ምን አይነት ዝውውሮች እንደሚያደርጉ አላቅም። ያው 9 ቁጥር አይቀርም ይባላል። ዙቢሜንዲ እርግጥ ነው እየተባለ ይወራል። ስፒድ በጣም ያስፈልጓል። አርሰናል ሲያጠቃ ስፒድ ያንሰዋል እንደኔ አስተያየት። በተለይ ኮምፓክት የሆነ ባላጋራ ሲኖር፣ ክፍት ቦታ ሲኖር ልክ ነው። ግን ክፍት ቦታ በሌለበት ጊዜ የፓስም ፍጥነት የለም፣ የፓስም ፕሮግሬሽን የለም፣ ግን ሙቭመንትም ከፊት የለም። አሁን ኦዴጋርድን ብቻ ነው ተጠያቂ ማላረገው፣ ከፊቱ ሙቭመንት መኖር አለበት። በቂ ሙቭመንት የለም። የተጫዋቾቹ ፕሮፋይል በተለይ ቦልቱ ፊት የሚባሉ ተጫዋቾች፣ ሳካ ከኳስ ጋር መግባት ነው የሚወደው። ትሮሳርም ክንፍ ላይ ሲጫወት ልክ እንደዛ ነው። ኢቭን ከፊት ሆኖ ሲጫወት ጀርባ የሚያጠቃ ተጫዋች አይደለም፣ ወይ ለጀርባ ለማጥቃት የሚሆን በቂ ፍጥነት ያለው ተጫዋች አይደለም። ስለዚህ ለምሳሌ ዴኒስ ቤርካምፕ የአርሰናል 10 ቁጥር ነበር። ቤርካምፕ ከነማ ጋር የተጫወተው ራይት፣ ኒኮላ አኔልካ፣ ቲየሪ ኦንሪ ከነዚህ ጋር አብሮ የተጫወተው። የአርሰናል ዋና የሱ 3 ተጣማሪዎች እነዚህ ነበር። ሶስቱም ስፒዲ ተጫዋቾች ናቸው፣ ጀርባ ያጠቃሉ። ስለዚህ ኳስ ይዞ ሲያይ ያንን የሚደንቅ ፓስ ሲያቀብል ከጀርባ ያንን ፓስ ሊያጠቃ የሚችል ስፔስ የሚያጠቃ ተጫዋች አብሮት አለ ማለት ነው። እንደው እዛው ክለብ ውስጥ የነበረ ምሳሌ ለማንሳት ያ በበቂ ሁኔታ የለም። አሁን ኒኮ ዊሊያምስ ይባላል፣ ምን ያህል ጥብቅ እንደሆነ አናቅም። ባለፈው ክረምትም ሲነገር ነበር። አይ እንደ አይነት ተጫዋች ይፈልጋል ኦዴጋርድ በአንድ በኩል፣ በራሱም በኩል ግን በጣም ኮንሰርቫቲቭ ነው። በቂ ሪስክ የሚወስድ ተጫዋች አይደለም። ስለዚህ ምንድነው ናይስ ኤንድ አይዲ የሚሉት በቃ ኳስ አይበላሽበትም፣ ግን ቅብብሎቹ ብዙ አደጋ የሚፈጥሩ አልነበሩ። ሳካም እንዳልኩት ሌላ ትልቅ ተጫዋች ነው። ቬንገር ትላንት ከጨዋታው በፊት ስቴዲየም ውስጥ ነበሩ። አርሰን ቬንገር ለ3ኛ ጊዜ ብቻ አርሰናልን ጨዋታ አይተዋል። ከአርሰናል ከለቀቁ በኋላ ብዙ ወደ ክለቡ መመለስ አይፈልጉም እንደሚታወቀው፣ ግን ትላንት ነበሩ ስቴዲየም። ስለዚህ ከጨዋታው በፊት አንድ የስካይ አጭር ቃለ ምልልሳቸው ላይ ትልልቅ ተጫዋቾች ኢምፓክት ከፈጠሩ፣ አንድ ተጫዋች በቀይ ካልወጣም፣ እንዲህ አይነት ትንንሽ የሚመስሉ ዲቴይሎች ናቸው ቻምፒየንስ ሊግን የሚወስኑት። በተለይ ትልልቅ ተጫዋቾች ተርናፕ ካደረጉ አሉ። አሁን ሳካ በምንም ምክንያት ይሆን 15 ኳስ ተበላሽቶበታል ትላንትና። ከሁሉም የአርሰናል ተጫዋቾች የበለጠ ብዙ ኳስ የተበላሸበት ተጫዋች እሱ ነው። ግን ደግሞ በፔዥን በኩል በተቻለ መጠን ከጨዋታው በፊት አንዱ ያነሳ ነው ጉዳይ ሳካ ነውና የአርሰናል ትልቁ የማጥቃት ተጫዋች እሱን እንዴት ይቆጣጠሩታል የሚል ነው። የአንድ ለአንድ እድል አልሰጡትም። ምክንያቱም በፍጥነት የመለካካት ተጫዋች አይደለም ሳካ። ፈጣን ነው፣ በቂ ፍጥነት አለው፣ ግን ኤሌክትሪክ ፍጥነት አይደለም ያለው። ስለዚህ ፍጥነት ባይኖረውም ልዩነት ማምጣት ይችላል የፕሌሜኪንግ ችሎታ ስላለው። ግን ደብል ማርክ ነው ያደረጉት። አምና አልተሳካላቸውም። ሎንስ ሞክሮት ነበር ባለፈው የውድድር ዘመን ደብል ማርክ ማድረግ፣ በተደጋጋሚ አላገኘም ከአንድ ለአንድ ከባላጋራ ቡድን ተጫዋች ጋር። ግን አንድ መጠቀስ ያለበት እየወረደ ሲመጣ ፔዤ ፊዚካል እየወረደ ሲመጣ ያንን ፐርፎርማንስ አሁን እኔ ፕሪሚየር ሊግ ቼልሲ የዛሬ 2 ዓመት ፖቼቲኖን ከመቅጠሩ በፊት ሊቀጥረው ነበር። የቼልሲ ሰዎች ፖተርን አሰናበቱ። ላምፓርድ ጊዜ አሰልጣኝ ሆኖ ነበር የተመለሰው። ከዚያ በኋላ እሱን ለመሾም ወደ ኮብሃም ሁሉ መጥቶ የእሱና የእሱ የአሰልጣኝ ቡድን አባላት ጎብኝተውት ነበር የቼልሲን ፋሲሊቲ ምናምን። አሁን በፕሪሚየር ሊግ ቢሆን፣ አሁን በፈረንሳይ ሊግ ሁሌ እንደዚህ መጫወት አይጠበቅባቸውም። ሁሌ እንደዚህ ኢነርጂ አያባክኑ። በፕሪሚየር ሊግ በየ3 ቀኑ ይሄንን ማድረግ ይቻላል? እርግጠኛ አይደለሁም። ምክንያቱም በጣም የሚያዝል ነው። አሁን ወጣት ነው ቡድኑ፣ በቻምፒየንስ ሊግ ወጣት ቡድን ነው። ነገር ግን ጊዜው እየገፋ ሲሄድ ድሮፕ የማድረግ ነገር አለ። የቪላ ጨዋታ ላይ አይተናል። ይሄን የቪላ ጨዋታ ላይ ሁለቱ አጋማሽ በጣም አስደንጋጭ ብልጫ ነው አስቶን ቪላ ወስዶ የነበረው። ሊያውም ብዙ ኳስ አላስፈለገው እና ምናልባት እንግዲህ እሱ ስለ ፕሪሚየር ሊግ ባለፈው ሲናገር ነበር። ፕሪሚየር ሊግ አውሮፓ ምርጡ ሊግ ነው ትላላችሁ፣ እኔ እንጃ፣ እኔ አይመስለኝም እንደዚህ ሲል ነበር። የመጨረሻ ነጥብ የቤንች ተጫዋቾች ጉዳይ፣ እሱ በጣም ወሳኝ ነጥብ ይመስለኛል። የአርሰናል ቤንች ምናልባት ደጋፊዎች ምን እንደሚሉ አላውቅም፣ ግን ምናልባት ዋኔሪን ቀድሞ ማስገባት ነበረበት ይሆናል። ቀደም ብሎ የባከነ ሰዓት ላይ ነው ያስገባው፣ ግን ብቻኛው እሱ ነበር። የአርሰናልን ቤንች ስታይ ተጫዋች ሊለውጥ የሚችል ብቸኛው ተጫዋች ኤታን ዋኔሪ የ18 ዓመት ልጅ ብቻ ነው። አሁን በሁለቱ ክለቦች በጀት መሀል ያለው ልዩነት ግን እዚህ ጋር ታያለች። ፔዤ የ80 ሚሊዮን ዩሮ አጥቂ ቤንች ላይ ያለው
ማለት ጉዳቶቹ እንዳሉ ሆኖ ማለት ነው። በጉዳት ምክንያት ሀቨርትዝ የለም፣ ጄሱስ የለም፣ አማራጮች ብዙ የሉትም በዛ ቦታ ላይ። እነዚህ ጉዳቶች ያመጡት ችግር እንደሆነ አውቃለሁ። ቤንቹ በልጆች የተሞላ ቤንች ነው የአርሰናል ቤንች። ደህና ስም በቃ ዋኔሪ ነው ማለት የቡድኑን የማጥቃት ጥራት ማሻሻል የሚችል አንድ ተጫዋች ዋኔሪ ነው። እዛ የፈረንሳይ ብሔራዊ ቡድን ተጫዋች ነው ብራድሊ ባርኮላ 50 ሚሊዮን ዩሮ የገዙት ተጫዋች ነው። ቀጥሎ እንግዲህ ዴምቤሌ ልክ ሲጎዳ ማለት ነው የገባው ባርኮላ ነው። ከዛ መጨረሻ አካባቢ ደግሞ የገባው ጎንካሎ ራሞስ። እነዚህ ሁለት ተጫዋቾች የአርሰናል የመጀመሪያ ያሰላለፉ ቤንች የመጀመሪያ ያሰላለፉ ዘንጠው የሚገቡ ተጫዋቾች ናቸው ሁለቱ። ባርኮላ ለእኔ ከማርቲኔሊ የተሻለ ተጫዋች ነው። ራሞስም አርሰናል ካሉት የአጥቂ አማራጮች የተሻለ ተጫዋች ነው። ጨዋታው መቀየር በሚፈልግበት ጊዜ አማራጭ አልነበረው። በቃ ብቸኛው ክርክር ኦዴጋርድ ከኳስ ጋር ጥሩ እየተጫወተ አይደለምና ዋኔሪ ይግባ የሚል ክርክር ካልሆነ በስተቀር የቤንቹ መሳሳት አስገራሚ ነበር። ብዙ የአካዳሚ ያለምድናቸው ስሞች ሁሉ ተጠባባቂ ወንበር ላይ ነበሩ። ይሄ ደግሞ ልዩነት ያመጣል። ኤንሪኬ መጨረሻ ላይ እኮ ጨዋታውን ራሞስ ኦፍሳይድ ይመስለኛል፣ ግን ባርኮላ ለምሳሌ ሊያስቆጥረው ይችል ነበር። ራሞስ ብረስ መልሶበታል። ጨዋታው ሲያልቅ እንዲያውም በሰፋ ውጤት ሊያሸንፍ ይችል የነበረው ፔዤ ነበር። ትልልቅ እድሎች አግኝተው ስለነበር በተለይ የባርኮላ ራሞስ እንኳን ኦፍሳይድ ይመስለኛል። ግን ለምን እንደዛ ሆነ? ፍሬሽ ኤነርጂ ማስገባት ይችላል ወይ? የአካዳሚ ልጅ ነው ይገባኛል። ዋረን ዛይሬ ሜሪም ነበር። ስለዚህ ብዙ ጥራት ያላቸው ተጫዋቾች ቤንቹ ላይ ነበሩት። ሲያልቅ ግን እንዳልኩት አርቴታም ምናልባት ሲምፕሊስቲክ አገላለጽ ሊሆን ይችላል፣ ልዩ ጨዋታውን የወሰነው የእነሱ ግብ ጠባቂ ነው ኤፊሽንሲ ነው አለ። አዎ 1.6 ለ1.1 ኤክስጂ ነው የነበረው። አርሰናል በትንሹ አንድ ጎል ማስቆጠር ነበረበት ከተፈጠሩት የጎል እድሎች ጥራት አንጻር። ግን የፔዤ የጨዋታው አጀማመር ግን እኔ እንዳልኩት ግንነት እንዳይሆን እንጂ ያንን የ2009ን የቻምፒየንስ ሊግ የሁለተኛው ዙር የባርሰሎናን ጨዋታ ያስታውሰኛል። በመጀመሪያው 30-20 ደቂቃ የነበረውን ኢንቴንሲቲ የመልስ ጨዋታ አለው። ፓርቴ ይመለሳል። ትላንት አንድ ያጡት ነገር የራይስንም ወደፊት ተጠግተው ያለ ፕሬዘንስ ነው። አንዳንዶቹ አደገኛ አጋጣሚዎች ራይስ ከራሱ ዞን በወጣባቸው አጋጣሚዎች የተደረጉ ናቸው። ለምሳሌ ትሮሳር ያንን ኳስ ሲመታ ያቀበለው ራይስ ነበር። የእሱን ፊዚካሊቲ ማተውታል። ምክንያቱም አርሰናል ለምሳሌ ኳስ ዶሚኔት በሚያደርግበት ጊዜ ኦልሞስት እንደ ሁለተኛ አጥቂ የተጋጣሚ ሳጥን ውስጥ ታገኛል። እሱና ሜሪኖ አሉ ማለት ረጅም መጫወት ቢፈልጉ ክሮስ ማድረግ ቢፈልጉ ተጨማሪ ፕሬዘንስ መሆን ይችላሉ። አሁን ሁለቱም ናቸው ወደ ኋላ የተሳቡት። ስለዚህ ከፊት የነበሩት አራት የማጥቃት ተጫዋቾች በሙሉ አጫጭር ናቸው። ኦዴጋርድም፣ ሳካም፣ ማርቲኔሊም፣ ትሮሳር። ስለዚህ ፊዚካል ፕሬዘንስም ሳጥን ውስጥ አልነበራቸው። የፓርቴ አለመኖር ብቻውን እኮ አይደለም፣ ዶሚኖ ኢፌክት ነበረው ወይም ተያያዥ ውጤት ነበረው። የሚቀጥለው ጨዋታ ላይ ይመለሳል። ምን አለ አርቴታ ከጨዋታ በኋላ ዶሚኔት አናረጋቸው ማለት ምንድን ነው የምትቀልዱት? አሁን እኮ ያው ሊቨርፑልን አሸነፉ፣ እኛን አሸነፉ፣ ቪላን አሸነፉ፣ ሲቲን አሸነፉ። ከአውሮፓ ምርጥ ቡድኖች መካከል አንደኛው። እንዲህ አይነቱን ቡድን 90 ደቂቃ ዶሚኔት ማድረግ አይቻልም። ዶሚኔት የምታደርጉበትን የሜዳ ክፍል ግን መለየት ያስፈልጋል። የመልሱም ጨዋታ ላይ እነሱን ዶሚኔት እናደርጋቸዋለን አለልም። ሀፍ ታይም ነው፣ 180 ደቂቃ ነው ጨዋታው፣ 90 ደቂቃ ነው የተጫወት ነው። ለእኛ እረፍት ነው ይሄ፣ እስከ እረፍት ያለው ውጤት ነው። ምክንያቱም የታዩ ወይም የደርሶ መልሱ ጨዋታ አጋማሽ ገና ይቀራል። የሚቀጥለው ሳምንት ላይ እዛ የትኛውም ስቴዲየም ላይ ማሸነፍ እንደምንችል አሳይተናል። ስለዚህ እዛ ሄደን ለማሸነፍ እንጫወታለን አለ። ኦፍኮርስ ብቸኛው ምርጫቸው ማሸነፍ ነው። ሌላ ኔጎሽት የሚያደርጉበት ውጤት የለም። ግን እንዳለው እሱ ደግሞ ዶሚኔት ሊደረግ የሚችል ቡድን አይደለም። ሙሉ ጨዋታው ላይ ዶሚኔት ያደርገዋሉ ማለት አትችሉም። ስፔሲፊክ የሆኑ የሜዳው ክፍሎች ላይ ያሉ አለ። ለምሳሌ እኔ ሀኪሚ የሚተውን ስፔስ በደንብ ኤክስፕሎይት ማድረግ ይቻላል። ትላንትና በተደጋጋሚ ማርቲኔሊ ዛ ቦታ ላይ ይገኝ ነው። አንደኛ ራስ ማርቲኔሊ አንገቱን ደፍቶ ሪስክ ብዙ የሚወስድ ተጫዋች አይደለም። ስፒዱንም በሚገባ አይጠቀም። ለነገሩ ያንን ስፔስ ሁለቱ ፉልባኮች የሚተዉትን ስፔስ እርግጥ ዱዌ ይመለሳል፣ ቫራስኬላ ይመለሳል፣ ባርኮላም ይመለሳል። የቡድን ትጋት አለው። ለዚህ ነው ቡድን ነው ምናምን የምንለው ብዙ ጊዜ። ግን ከጀርባ የሚተዉ ክፍት ቦታዎች አሉት። ይህ እንከን አልባ ቡድን አይደለም። ፔዤ የራሱ ውስንነቶች ያሉት ቡድን፣ ትልልቅ ሞመንቶችንም እንዴት አንድል እንደሚያደርጉ አንዳንዴ አናቅም። የቪላ ጨዋታ ላይ እንዳየነው አይነት ኢሞሽናል ኢምፕሎዥን አለበት አንዳንድ ጨዋታዎች ላይ። ወይም ካምባክ የሲቲን ጨዋታ እንዲያሸንፉ አደረጋቸው እንጂ 2-0 ይመሩ ነበር በአንደኛው የጨዋታው ምዕራፍ በሜዳቸው። እንከን የለሽ ቡድን አይደለም። ግን አርሰናል በጣም ከዚህ መሻሻል አለበት። ፔዤ ከዚህ መውረድ አለበት አርሰናል እንዲያልፍ።
እና ከባድ የቤት ስራ ነው። ግን ኦፍ ኮርስ አላለቀም ጨዋታው። አሁን እስኪ ደግሞ የተወሰኑ አድማጮቻችን አስተያየት እንቀበል። ናታል ሳሙኤል ባጭሩ ልል የምችለው ይህ የታላቁና ምርጡ አሰልጣኝ ሉዊስ ኤንሪኬ ቡድን ከዋንጫ በታች ፍጹም እንደማይገባው ነው። መልካም ቀን ይሁንላችሁ ብሎናል አቤኔዘር። ፓርቲ ሳይኖር ሲቀር ፓርቲ ያጎደለን፣ ሳካ ሳይኖር ሲቀር ሳካ ጎደለን፣ ኦዴጋርድ ሳይኖር ሲቀርም ኦዴጋርድ ቢኖር ሳሊባ ባይጎዳ እኮ ዋንጫ እንበላ ነበር። አጥቂ አለማስፈረማችን ዳኛውን የገደለን። ታዲያ እነዚህን ሁሉ ክፍተቶች ማን ይሙላቸው? እንደ ትልቅ ክለብ የራሱን ቀዳዳዎች መድፈን የራሱ ግዴታ ነው። በጊዜው እገሌ ቢኖር እገሌ ባይጎዳ ምክንያት አይሆንም ብሎናል ራሺ ፈይሰል። ምሽት በታክቲኩ በታላቁ አሰልጣኞች የተቀሸረ አስደናቂ ጨዋታን ተመለከትን። እንደ ውጤቱ የማይደብር ክፍት የሆነ መከላከል የነበረው ጨዋታ ነበር። ፒኤስጂ ግን በትንሽ ጊዜ ዓለምን ልብ የሚያሸንፍ ቡድን በመስራታቸው ከማንም በላይ ለኤንሪኬ ቆመን እንድናጨበጭብ ያስገድደናል። ቪቲኒያ እና ደግሞ ኔቬሽ ቃል የለኝም ለነሱ፣ ግን ጨዋታው አላለቀም ብሎናል ኤልያስ ታደለ። በጨዋታው የመጀመሪያ 30 ደቂቃ አርሰናል ከፕራይም ባርሳ ጋር ነበር የሚጫወት የሚመስለው። ለዚህም ትልቁ ምክንያት የሚመስለኝ የቶማስ ፓርቲ ያለመኖርና የራይስ እንዲሁም ደግሞ የሜሮንና የኦዴጋርድ ኮምቢኔሽን በዚህ አመት ሚድ ላይ አብረው ተጫውተው ስለማያውቁ እነሱ ጥሩ አለመሆን፣ እንዲያውም ፔጂ ደፍሮ በመጫወቱና ቶሎ ማግባቱ በስለንቦሮም ጥሩ ሆኖ እንዲጀምሩ የረዳው ይመስለኛል። ከ30 ደቂቃ በኋላ ግን በጨዋታ ውስጥ ያደረገው አርሰናልን አይተናል። ተደጋጋሚ ግልጽ የሆነ ግብ ዕድሎች መፍጠር ችሎ ነበረ። ዶናሩማ ለኔ የጨዋታው ኮከብ ነበር። ከአርሰናል ደግሞ ራጊያና ሳካ እንዲሁም ስኬሌ ምርጥ ነበሩ። አርቴታ ኦዴጋርድ ላይ ሙጭ የሚለው ነገር ትቶ የልጁን አቋም መውረድን አምሎ ለነዋኔሪ ከዚህ የተሻለ መጫወቻ ደቂቃ ሊሰጠው ይገባል። ከዚህ በተረፈ ግን በዚህ የጠበበ ስኳድ ቡድን እዚህ ስላደረሰው ለአርቴታ ክብር ይገባዋል ብሎናል። ይድረሱ የሚል አድማጫችን ፍጹም የሆነ የበላይነት በፔጂ በኩል ተመለከትን። አርሰናሎች እንደለመዱት ወደ ዋንጫ ሲቀርቡ የአይን አፋርነታቸው የተለመደ ተግባር ነው። በምሽቱ ጨዋታ ደግሞ ትንሽ ብሶበት ታይቷል። የአርሰናል ደጋፊዎች ደግሞ ማድሪድን ሲያሸንፉ ዋንጫውን የበሉት ያልተሰምቷቸው ነበር። የከተማው ሙቀቱ ከፍ ብሎ ነበር። ነገር ግን አንድ ነገር ልንገራቸው፣ አርሰናል የዋንጫ ቡድን አይደለም። ትልልቅ ዋንጫ ማሸነፍ ሜንታሊቲ የለውም ብሎናል ወሰን ማንደፍሮ። የመልሱ ጨዋታ ለአርሰናል ከባድ ነው። ከዚህ በፊት በተደረጉ ጨዋታዎች አርሰናል ፓሪሱ ክለብ ላይ የነበረው የበላይነትና ሀያሉ ማድሪድን አሸንፎ እዚህ መድረሱ ትናንትና በሜዳ ያሸንፋል የሚል ግምት ነበረኝ። ከዚህ በመነሳት አርሰናል ፔጂን ብቻ ሳይሆን ዋንጫም ያሸንፋል ብዬ ገምቼ ነበረ። ተስፋ ማድረግ ነበር። ተስፋዬ እንደ ጉንበኑ ጠፍቷል። ምንም እንኳን ውጤቱ ጠባብ ቢሆንም ለንደን ላይ ያላሳካውን ፓሪስ ተጉዞ ለማሸነፍ ለአርሰናል እጅግ ከባድ እንደሚሆንበት ከወዲሁ መገመት የሚከብድ አይመስለኝም ብሎናል። የመጨረሻ አስተያየት እንቀበል። አባ ሮባ ሚል አድማጫችን የዶናሩማ ብቃት የተለየ ነበር። ፔጂ እንዳለውም የአማካኞች ጥራት ጨዋታውን አልተቆጣጠረም። እንደውም በቀጥተኛ ቅብብሎች ቶሎ ለመውጣት ሲሞክሩ ለአርሰናል የመልሶ ማጥቃት ይጋለጡ ነበር። የፓርቲ ያለመኖር ሜሪኖን በሩብ ፍጻሜ ያሳየውን ብቃት እንዳይደግሞ አድርጎታል። አርሰናል እድል ያለው ይመስለኛል። እንደውም ለመልሱ ጨዋታ ፓሪስ እቺን ጎል ለማስጠበቅ ለመከላከል ትኩረት ማድረጉ አይቀርም። አርሰናል ደግሞ ያን ያክል ተከላክሎ መቆየት አይችልም። ዴዝሪ ዱዌ ምናልባትም ለእኔ ከፔድሪ ቀጥሎ አሁን ባለንበት ጊዜ እየመጣ ያለ አርቲስት ነው ብሎናል። እናመሰግናለን አድማጮቻችን። ቄንጠኛ ተጫዋች ነው። በጣም ቄንጠኛ ተጫዋች ነው። ትላንትና ብዙ ፕሬዘንሱን ፊት ግን ኳስ በሚይዝባቸው አጋጣሚዎች ላይ አደገኝነቱን ታይዋል። ሁለቱም ክንፎች ላይ መጫወት የሚችል አንዳንድ ጨዋታዎች ላይ ሳጥን ውስጥም አሰልጣኙ ያጫውተዋል። ባለፈውም ብዙ ስናነሳ ነበር ስለዚህ ልጅ። ግን ስለ መልሱ ጨዋታ ስናወራ ፐርሰንት ስጪ ብትባዩ ምን ያህል ፐርሰንት ለፔጂ ምን ያህል አርሰናል ተጫለ? ነው እኔ አልገመትም በፐርሰንት ማለት በቃ መገመት ድሮም ገመት ላይ ጥሩ አይደለም። በርግጥ ግን አሁን እኔ ትናንት አርሰናል ያሸንፋል ብዬ ፔጂ ያሸነፈና ፔጂ ላይ አርሰናል ያሸንፋል ማለት ቸገራለሁ። ያው ፒኤስጂ አድቫንቴጁን ሊወስድ የሚችልበት እድል አለ። ግን ፔጂ አርሰናል ላይ ነው አይደለም መጥቶ በሜዳው 1-0 ያሸነፈው። ለአርሰናል የማይቻል አይደለም። አሁንም ቢሆን የፓርቲ መመለስ ትልቅ ልዩነት የሚፈጥር ይመስለኛል። ከሆነም በጠባብ ውጤት የሚጠናቀቅ ጨዋታ ነው። ፐርሰንት ነሰሰርሊ አንድ ጨዋታ ስኮር ላይን ግምት አይደለም፣ ግን ፕሮባቢሊቲ ነው። ይህን ያህል ፐርሰንት ለምሳሌ አርሰናል ባለፈው ሪያል ማድሪድን 3-0 አሸነፈ። ሰው የመልሱ ጨዋታ ላይ 70% አርሰናል ያልፋል ብዬ አስባለሁ። ምክንያቱም የመጀመሪያው ጨዋታ ማርጅን ሰፊ ነው። ስለዚህ ማድሪድ ሜቢ 30% ፋይቲንግ ቻንስ ይኖረዋል ምናምን ልትይ ትችላለች። አሁን እቅጩን ፔጂ 2-1 ያሸንፋል 3-1 ያሸንፋል አርሰናል 2-1 ያሸንፋል ማለት አይደለም። እኔ ሰፊ አይደለም። ኦፍኮርስ ጨዋታው አላለቀም። 1-0 አልቆ ጨዋታው አልቋል አይባልም። 1-0 ብቻ ነው በአሰልጣኙ ማስተያየት ረፍት ላይ 1-0 ማለት ነው። የበለጠ ቻሌንጅ ነው። በሜዳው ደግሞ የበለጠ ዶሚናንት ቡድን ነው ፔጂ እንደምናውቀው። ግን በእኔ አስተያየት ከዚህ ቡድን ኳሊቲ አንጻር 65% ገደማ አርሰናል 35% እድል ያለው ይመስለኛል።
የፔዤ ቡድን ጥራት የፔዤ ቡድን ጥራት እና በሜዳው የመልሱን ጨዋታ በሜዳው ማረኩ